العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته الحمد لله يا ملاكاتنا الله فقاد هونو በዚህ በተከበረው ቅዱስ ቤቱ ለሁለተኛ ጊዜ ተገናኝተናል አልহামዱሊላህ ኢንሻአላህ ያው ዛሬም ያምላካችን ያላህ ፍቃዱ ከሆነ ባለን ሰዓት ውስጥ አጠር ያለ መልእክት አስተላልፍላችኋለሁ የመጀመሪያ ግንኙነታችን ላይ ካስታወሳችሁ እስላም ብቸኛው መለኮታዊ ሃይማኖት የሚለው ርዕስ ነበር አይደል የተመለከትነው እና በወቅቱ እስላም የነቢያት ሁሉ ሃይማኖት መሆኑን ሰው የተፈጠረበት መንገድ አምላካችን አላህ በዱንያም ሆነ በአኺራ እውቅና የሰጠው ብቸኛው ዲን እስላም ነው የሚለውን ሰፋ ባለ መልኩ ተመልክተናል ዛሬ አላህ ፍቃዱ ከሆነ የምናየው አስባቡል መግፊራ የኃጢአት ስርየት የኃጢአት ይቅርታ የምናገኝባቸው መንገዶች ወይም ደግሞ የመዳኛ ሰበቦች በእስላም ምንድናቸው የሚለው ነው አንድ ሰው እስላም ብቸኛ መለኮታዊ ሃይማኖት መሆኑን ካረጋገጠ እሱም የተፈጠረው በእስላም ጎዳና ላይ መሆኑን ካመነና አላህ ከኛ ከሰዎች የሚፈልገው ዲነል እስላምን ብቻ ይዘን እንድንመጣ ከሆነ የደህንነት ጎዳናዎችን ሊያውቅ ግድ ነውና እንዴት እድናለሁ የሚለውን ጥያቄ ማንሳት ይኖርበታል ማለት ነው ሰው የሚድነው በምንድነው በዛው ተቃራኒ የሚጠፋውስ ይሄ ዋናና አንገብጋቢ የሆነ ርዕስ ነው ምናልባት የሌላ እምነት ተከታዮች መንገድ ላይ ይዘዋችሁ በኢየሱስ እመን ትድናለህ ብለው ያውቃሉ የተባለ አለ ሳትፈሩ ተናገሩ አለ በነፍስ ወከፍ ማን አለ እስኪ እንደዛ የተባለ አንተ ምን ብለህ መለስክላቸው ኢየሱስ ይወደዋል ቢሉህ ምን ትላቸዋለህ እንዴ እኛም እንወደዋለን ማለት የለብንም እንዴ አንወደውም እንዴ አላህ ከላካቸው ነቢያት መካከል አንድ ነው አንተን መንገድ ላይ አስቁመው ሙስሊም ነህና በኢየሱስ እመን ትድናለህ ሲባል ልጅ ለናቷ ምጥ አስተማረች እንደሚባለው እኮ ነው ጉዳዩን ካስተዋልከው ኢሳን ለሙስሊሞች ማስተዋወቅ እንዴት ይቻላል ነው ጥያቄው አምላካችን አላህ በቁርአን ማንነቱን ዘርዝሮ ነግሮን ለሱ ሊኖረን የሚገባ መለካከት ምን እንደሆነ በሰፊው አስተምሮን እንደገና በኢሳ እመኑ ማለት ምንድነው ትርጉሙ ሐቂቃ ግን በጣም ያሳዝናል ካንዳንድ ወንድሞች የሚሰጠው ምላሽ ምንድነው ዞር በል ከዚህ ትላንት በሰልባጅ የገባ ሃይማኖት ይዘ እንዴት ትለኛለህ ይባላል ይሄ እኮ መልስ አይደለም ስድብ ነው እስላም ደግሞ ስድብን አይፈቅድም በያዝነው ዲን በእምነታችን እርግጠኞች ከሆነን ሐቅ ነው ብለን የምናምን ከሆነ ቢያንስ የራሳችን ምላሽ ሊኖረን ይገባል በእግር ኳስ ጨዋታ ላይ እንኳን ሰውየው ወይም ያ ቡድን ጎል ማግባት ካልቻለ ቢያንስ ይከላከላል አይደለም እንዴ እኛ እምነታችንን ለሰዎች እንኳን መስበክ ሞራሉ በውስጣችን ከሌለ ኢማናችን ከደከመ ሰው መጥቶ ግን ወደሱ ኩፍር ሲጠራን ዳዕዋ ሲያደርግብን የምንከላከልበት ነገር ግን ሊኖረን ይገባል በኢየሱስ እመን ትድናለህ ከተባልክ እኔማ አመኛለሁ በኢየሱስ አንተ ነህ ያላመንከው ልትለው ግድ ነው አላህ ገልጾታል ከድንግል የተወለደ ነው ይሄም ያምላካችን የአላህ ሥራ ነው ለእስራኤል ልጆች ነብይና መልእክተኛ ሆኖ የተላከ ነው ባፈጣጠሩ ግን እንደኛው ሰው ነው ከዛ ውጪ ሌላ ሰውም ወይም አምላክ የሚል የተዛባ አመለካከት አልይዝም ባይሆን አንተ በሱ ላይ ያለህን አመለካከት አስተካክለ ተብሎ ሊመከር ወደ እስላምም እንዲመጣ ዳዕዋ ሊደረግለት ይገባል ኢሳ አለይሂ ሰላም ይወደሃል ከተባለ አዎ እኔም በጣም እወደዋለሁ የሚል ምላሽ ነው ልንሰጥ የምንገባው ምክንያቱም የአላህ ነብይ ነው በኒ እስራኤሎችን ከነበሩበት ጨለማ ወደ ብርሃን ሰበብ ሆኖ እንዲያወጣቸው ከአላህ ዘንድ ተልኳል ማለት ነው እና ይሄንን አሁን እናንተን መጠየቅ የፈለኩት ምንድነው የደህንነት ጉዳይ በሚነሳበት ሰዓት ወይ ምናልባት አንዳንድ ሙስሊም ወንድሞች ከካፊሮች ጋር ወደ ዲነል እስላም ዳዕዋ ለማድረግ ስትወያዩ ስለ ደህንነት ከሆነ ርዕሱ ማን ነው የሚድነው
የማይድነውና የሚጠፋውስ ማን ነው የሚለውን ነጥብ ለማወቅ ኢንሻአላህ ይሄንን ርዕስ ይዤዋለሁ ማለት ነው። ስለዚህም የኃጢአት ስርየት የምናገኝባቸው መንገዶች ወንጀል የሚታጠብበት ዘላለማዊ ህይወትን ወይም ጀነትን አላህ ይወፍቀን ይህን ደህንነት የምንጎናጸፍባቸው ነገሮች በእስላም ምንድናቸው የሚለውን አላህ ፍቃዱ ከሆነ ዛሬ እንመለከተዋለን ማለት ነው። ለዚህ ሐሳብ ጠቅለል ባለ መልኩ በአንድ የቁርአን አየት በአንድ የቁርአን አንቀጽ ላይ የደህንነት ጎዳናዎች አራት መሆናቸው ተጠቃሎ ቀርቦልናል። አላህ በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ ሲናገር وإني لغفار لمن تاب وآمن وعمل صالحا ثم اهتدى وإني لغفار أنا يقربا يهونكኝ ምህረተ ሰፊ የሆንኩ አምላክ ነኝ لمن تاب በመጸጸት ወደኔ ለተመለሰ ንስሐ ለገባ ተውበት ላደረገ وآمن ከዛም እምነቱን ይበልጥ ላጠናከረ وعمل صالحا በእምነቱም ላይ መልካም ስራዎችን ላስከተለና ثم اهتدى በዛም ቅን ጎዳና ላይ እስከ ፍጻሜው የጸና እስቲቃማ ኖሮት እስከ ዕለተ ሞቱ ድረስ የትኛውም ያህል መስዋዕትነት ከፍሎ እምነቱን ላለማስወሰድ ማለት ነው በጠላቶች እስከ መጨረሻው ጽናት ላደረገ ሰው እኔ ምህረተ ሰፊ የሆንኩ አምላክ ነኝ ይላል አምላካችን አላህ። እናም በዚህ አየት ላይ እንግዲህ አራት የደህንነት ጎዳናዎች አሉ። እነዚህን አራት ነጥቦች ነው የምንመለከታቸው ማለት ነው። ጌታችን ገና ሲጀምር ምንድነው ያለው? ወኢኒ ለገፋሩን እኔ ምህረተ ሰፊ የሆንኩኝ ይቅርባይ አምላክ ነኝ ይላል አምላካችን አላህ። ገፉሩ ረሂም ይቅርባይና አዛኝ ጌታ መሆኑን በቁርአን ውስጥ በብዙ አይነት መልኩ ገልጾልናል። ገፋር ወይም ደግሞ ገፉር በሚለው ቅዱስ ስሙ በቁርአን ውስጥ ከ70 ጊዜ በላይ ተጠቅሶ ነው የምናገኘው። ተዋብ የሚለውም ስሙንም እንደዚሁ አፉ የሚልም ደግሞ ስም አለው። ገና ከመንደርደሪያው ያንተን የምህረት ጥያቄ ሳይሰማ በረህመቱ ብቻ ይቅር የሚል ማለት ነው። እንደዚሁም ደግሞ አላህ ምንድነው? አርራህማን ነው። እዝነቱ ለሙስሊሙም ለካፊሩም ኸልቁን ሁሉ ያጠቃለለ ለፍጡራኑ ሁሉ አዛኝ የሆነ አምላክ ነው። ስለዚህም ኢንሻአላህ በዚህ ምህረት ላይ ተጠቃሚ እንድንሆን የአላህን ምህረት ለማግኘት ምን መስፈርት ማሟላት አለብን በተባለው ላይ የመጀመሪያ መስፈርት ሆነ የቀረበው ወኢኒ ለገፋሩን ሊመን ታብ በመጸጸት ወደኔ ለተመለሰ ሰው ይላል። ተውበት ማለት ነው። ማንኛውም ሙስሊም በየትኛውም ሰዓትም ይሁን በየትኛውም ሁኔታ ላይ እያለ ወደ አላህ ተውበት ሊያደርግ ሊመለስ ግድ ነው ማለት ነው። ከየትኛውም አይነት ወንጀል ከየትኛውም አይነት ጥፋት መመለስ አለብን። ችኩልነት ከሸይጣን ቢሆንም አምስት ነገሮች ላይ ግን ማለት ነው መቸኮል ይገባናል ተብሎ እንደተመከርነው ከአምስቱ አንዱ ከወንጀል ተውበት ለማድረግ ነው። ምክንያቱም የምንኖረው ህይወት በተስፋ ነው። በዋስትና የተሰጠን ምንም ነገር የለም። ህይወት ያለው በአምላካችን በአላህ እጅ ነው። ያ ነገር ጊዜው አልቆ ማለት ነው فإذا جاء أجلهم لا يستأخرون ساعة ولا يستقدمون ከፊትም ሆነ ከኋላ የተወሰነ ሰዓት ሴኮንድም እንኳን ቢሆን ወደ ኋላም ሆነ ወደፊት መዘግየትና መቆየት የለም። ሩሃቸው ይወሰዳል ባለው መልኩ ማለት ነው። ይሄን በተስፋ የምንኖረው ህይወት የሆነ ቀን ላይ መጥቶ ዱንያን ተሰናብተን ወደ አኺራ ከመሄዳችን በፊት ተውበት ልናደርግ ይገባናል ማለት ነው። ተውበት የመጀመሪያው የኃጢአት ስርየት የምናገኝበት መስፈርት ነው ማለት ነው። መንግስተ ሰማያት ቀርባለች ንስሐ ግቡ እየተባለ በየመንገዱ በሌላ እምነት ተከታዮች ስንሰበክ ነው የምንሰማው። ይሄ አየት ግን መሰረቱ የት ነው ከተባለ በቁርአን ውስጥ ያለ ሐሳብ ነው። ስለዚህ ቁርአን ይሄንን በግልጽ ስለሚናገር ገና መንግስተ ሰማያት ቂያማ ቀን ከመድረሱ ሳይሆን እያንዳንዱ ሰው በነፍስ ወከፍ ማለት ነው ገርገራ ላይ ጣረሞት ከመግባቱ በፊት ወደ አላህ ተውበት መግባት እንዳለበት ነው ቁርአን የሚናገረው። በዚህ ጉዳይ ላይ ብዙ የቁርአን አንቀጾች አሉ። በሱረቱ ኑር ምዕራፍ 24 ቁጥር 31 ላይ وتوبوا إلى الله جميعا أيها المؤمنون لعلكم تفلحون ሁላችሁም ትድኑ ፍላጎታችሁን ታገኙ ዘንድ በመጸጸት ወደ አላህ ተመለሱ ነው የሚለው። ሁላችሁም በመጸጸት ተውበት አድርጉ። ይሄ ማለት فإذا تبتم ንስሐ ከገባችሁ ተውበት ካደረጋችሁ አፍላህቱም ፍላጎታችሁን አገኛችሁ ማለት ነው። ወነጃህቱም ወሰዒድቱም في الدنيا والآخرة
በዱንያም ሆነ በአኺራ ዘላለማዊ እድለኝነትን በማግኘት ትልቅ እድልን ተጎናጸፋችሁ ማለት ነው ስለዚህም ሁላችሁም ተውበት አድርጉ ይላል وقال تعالى በሌላም ስፍራ ምን ይላል ያ ايها الذين امنوا እናንተ በእኔ ብቸኛ ጌትነት ያመናችሁ ምእመናን ባሮቼ ሆይ ቱቡ الى الله توبة نصوحا እውነተኛ ምህረት ሊያስገኝ የሚችል የሆነው ንስሐ ወይንም ተውበት በማድረግ ወደ አላህ ተመለሱ ትክክለኛ ተውበት መስፈርቱን በመሟላ መልኩ ካደረጋችሁ አሳ ረብኩም አን ይከፍር عنكم سيئاتكم አላህ ከናንተ ላይ ወንጀላችን ሊያብስላችሁ የተረጋገጠ ነው እንደዚሁም ደግሞ ወይድኺለኩም ጀናቲን ተጅሪ ሚን ተሕቲሃ الانهار ከስሮቿ የተለያዩ አይነት ጅረት የምትፈስባት የሆነቿን ጀነት ሊያስገባችሁም ቃል ኪዳን ገብቶላችኋል ይህንን ማግኘት ከፈለጋችሁ ሁላችሁም ወደ አላህ እውነተኛ ምህረት ሊያስገኝ የሚችለውን ተውበት በማድረግ ተመለሱ እያለ ነው አምላካችን አላህ ስለዚህም የኃጢአት ስርየትን ማግኘት ዘላለማዊ ጀነትን መጎናጸፍ እውነተኛ መስፈርቶችን አሟልቶ ወደ አላህ ተውበት ያደረገ ሰው ነው ማለት ነው ያው የመስኩ ምሁራኖች ዑለማዎች እንደገለጹት ተውበት አድራጊ የሆነ አካል ተውበቱ ትርጉም እንዲኖረውና ትክክለኛ እንዲሆን የአላህን ትእዛዝ ተዳፍሮ ከሆነ ወንጀሉ የአላህን ትእዛዝ በመጣስ የተፈጸመ ከሆነ ሶስት መስፈርቶችን በማሟላት ወደ አላህ ተውበት ማድረግ ይችላል ነው ከነዚህ ሶስት መስፈርቶች የመጀመሪያው ምንድነው ኢቅላዕ ያንን የሚሰራውን ነገር ወዲያውኑ ማቆም ወንጀሉን እየሰራ ወንጀሉን እየፈጸመ አላህ በማይወደው ተግባር ላይ ሆኖ ማለት ነው ወደ አላህ ተውበት አድርጌያለሁ ተመልሻለሁ ማለት አይቻልም ግዴታ ያንን ወንጀል ወዲያውኑ ማቆም ይገባዋል ይሄ የመጀመሪያው ነው ይህንን ካደረገ በሁለተኛ ደረጃ ምን ይጠበቃል ከሱ ነደም ጸጸት ይጠበቃል ማለት ነው የሰራው ስራ ኸይር ስራ ሆኖ ለሱ እንደ ጀብድ ተሰምቶት ሊያወራው አይገባም ማለት ነው የአላህን ትእዛዝ በመዳፈሩ በአላህ ዲን ላይ ወሰን በማለፉ ጥፋተኛ መሆኑ ሊሰማው ሊጸጸት ይገባል ይህንን ካሟላ በሶስተኛ ደረጃ ደግሞ አዝም ቆራጥነት ሊኖር ያስፈልጋል ካሁን በኋላ ወደዚህ ወንጀል ዘላለም አልመለስም ብሎ ውሳኔ ሊወስን ግድ ነው ነገ ከነጎዳ ግን ይመለሳል ወይስ አይመለስም የነገው ጌታ አላህ ብቻ ነው የሚያውቀው ዛሬ ላይ ግን እሱ ተውበት በሚገባበት ሰዓት ካሁን በኋላ ዳግመኛ ወደዛ ወንጀል ላይ መለስ ቆራጥ ሊሆን ይገባል ማለት ነው ነገ ግን ሰው ነውና አሁንም ተሳስቶ ሊመለስ ይችላል ወይንም ደግሞ አቋሙ ጠንክሮ ኢማኑ እየበረታ ሲመጣ ከዛ ወንጀል ሊሸሽ ይችላል ዋናው ነገር በተውበት ሰዓት ግን ቆራጥነት መኖር አለበት ይሄን ሶስት መስፈርት ግለሰቡ ካሟላ አምላካችን አላህን ይቅርታ ቢጠይቅ አላህ ምህረቱ ሰፊ የሆነ አምላክ ነው የተፈጸመው ወንጀል ከሰዎች ጋር የሚገናኝ የሰዎችን ሐቅ በመውሰድ ከሆነ በአራተኛ ደረጃ እንደ ተጨማሪ የሚያደርገው ያ የወሰደውን ነገር ሊመልስ ግድ ነው ማለት ነው ካልቻለም ባለቤቱ ጋር ሄዶ ጊዜ እንዲሰጠው ሌላ ቀን እንዲመልስለት ካልሆነም ያንን የማይችል ከሆነ ደግሞ ከባለቤቱ ይቅርታን ማለት ነው እንዲያገኝ ማድረግ መቻል አለበት ስለዚህም ተውበት በእስላም ይህንን ይመስላል ማለት ነው ሁላችንም ወደ አላህ በመመለስ ተውበት በማድረግ የኃጢአት ስርየት ልናገኝ ይገባናል በሌላ አየት ላይ በሱረቱል አዕራፍ ቁጥር 153 ላይ ወለዚነ አሚሉ ሰይአት እነዚያ መጥፎ ስራዎችን የሚሰሩ ሰዎች መጥፎን ስራን ከሰሩ በኋላ ثم تابوا من بعدها ከወንጀላቸው በኋላ ወዲያው ተጸጽተው ማለት ነው ወንጀለኛ መሆናቸውን አምነው በመጸጸት ወደ አላህ የተመለሱ ሰዎች ወአመኑ እምነታቸውንም እንደዚሁ ያጠናከሩ ኢነ ረበከ ሚን بعدها ጌታ ከነሱ ስተትና ጥፋት ከተውበታቸውም በኋላ ለገፉር ረሂም ይቅርባይና አዛኝ የሆነ አምላክ ነው ይላል ይቅርባይና አዛኝ የሆነ አምላክ ነው ስለዚህም አላህ ተውበትን ተቀባይ የሆነ ጌታ ነው عن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول يا الله ملك تنيا انديه بلو سيناغرو سمچالو አሉ ምን አሉ والله በጌታዬ በአላህ ይሁንብኝ በአላህ እምላለሁ اني لا استغفر الله واتوب اليه እኔ አላህን ማለት ነው ይቅርታ ጠይቀዋለሁ ወደሱም ተውበት በመግባት ንስሐን በማድረግ እመለሳለሁ في اليوم اكثر من 70 مره በአንድ ቀን ውስጥ ከ70 ጊዜ በላይ የትኛውን ወንጀል ፈጽመው የትኛውን ጥፋት አድርገው እንደው በግድ ሰው ናቸውና ጥፋት ይሰራሉ ብለን እንኳን ብንጭንባቸው አላህ ይገባላቸው ቃል ኪዳን ليغفر لك الله ما تقدم من ذنبك وما تأخر
ከዚህ በፊት ያለውንም ካሁን በኋላ እስክትሞት ያለውንም ጥፋትህን እንኳን ይቅር ብያለሁ ምሬሃለሁ ብለው ቃል የገባላቸው ነብይ ናቸው ለዚህ ነው ለይለ ላይ ቆመው ማለት ነው ሰላት ሲሰግዱ ከመቆማቸው ብዛት የተነሳ ተረከዛቸው ያብጥና ማለት ነው እስኪ ፈነዳ ይቀርብ ነበር ባለቤታቸው አይሻ ረዲየላሁ ዐንሃ ጉዳዩ አሳስቧት ለምንድነው ይሄን የሚሰሩት ብላ ጠይቃ ነበር አላህ ስተቶትን በተቀላላ ይቅር ብያለሁ ብሎ ቃል ከገባለት ይሄውሉ ስግደት ይሄውሉ መከራ ለምንድነው ብለው ሲጠይቋት ነብያችን ሰለላሁ ዐለይሂ ወሰለም ሲጠይቅ ምን አላቱሳ አፈላ አኩነ አብደን ሸኩራ ታዳን ያመስገኝ ባሪያ መሆን የለብኝም አሉ አላህ ይሄን ቃል ኪዳን ከገባልኝ ሙሉ ስተትህን ይቅር ብያለሁ ካለኝ እኔስ በበኩሌ የድርሻዬን ማመስገን የለብኝም ወይ አሉ ለአላህ የነበራቸው ፍቅር ነበር ማለት ነው እንደዛ ሲደረጋቸው የነበረው ለአላህ የነበራቸው ውዴታ ከዛው እንግዲህ በቀን 70 ጊዜ ተውበት አደርጋለሁ ብለዋል ከ70 ጊዜም በላይ ነው የሚለው በሌላ ዘገባ 100 ጊዜም አደርጋለሁ ብለዋል እኛስ ጥፋተኞቹ ወንጀለኞቹ ማለት ነው ምን ያህል ተውበት ማድረግ እንዳለብን ሞዴል ሆነው ሊያስተምሩን ነው ማለት ነው እንግዲህ እዚህ ላይ እንጂ 70 ወንጀል እሳቸው እየፈጸሙ አይደለም በሌላም ስፍራ እኛ ተውበት ብናደርግ ንስሐ ብንገባ ማለት ነው በእኛ ተውበት አምላካችን አላህ እንደሚደሰት ምህረቱ ሰፊ መሆኑን በአንድ ምሳሌ የገለጹልን ነገር አለ ኢማሙ ሙስሊም በዘገበው የሐዲስ ሰንሰለት ላይ ነው ነብያችን አለይሂ ሰላቱ ወሰለም ምን ይላሉ ለላሁ አሸዱ ፈረሐን ቢተውበት عبده حين يتوب اليه አላህ በባሮቹ ተውበት እጅግ ይደሰታል ባሪያ ተጸጽቶ ወደ አላህ በተመለሰ ተውበት በገባ ሰዓት አላህ በባሮቹ ተውበት ይደሰታል ይሄን ደስታውን ሲገልጹ በምሳሌ ምናሉ من احدكم كان على راحلته بارض فلات ከናንተ ውስጥ አንዳችሁ ለጥባለ በረሃ ላይ ማለት ነው በሜዳ ላይ ግመሉን ይዞ ይጓዝ ነበር ሰውየው እየተጓዘ ያለ ፈንፈለተት ሚን ከዚህ ሰው ተፈረጥጣለች ግመሊቷ ታመልጣዋለች ያጋጣሚ ጉዳይ ይሆንና وعليها طعامه وشرابه የሰውየው ምግቡና መጠጡ ግመሏ ላይ ነበር ሚበላውንም ሚጠጣውንም ይዛበት ቀጥታ ሄደች ማለት ነው ቀጥታ ሄደች እንዴት አድርጎ ያገኛት በረሃ ነው ስለዚህም فايس منها ከሷ ተስፋ ቆረጠና فاتى شجره فاضطجع في ظلها ወደ አንድ ዛፍ ስር መጣና በጥላዋ ስር ተጋደመ እንቅልፍም ሸለብ አደረገው وقد ايس من راحلته መጋለቢያውን ግመሉን ካሁን በኋላ አገኛለሁ የሚል ተስፋ አልነበረውም ተስፋ ቆርጧል فبينما هو كذلك ሰውየው በዚህ መሃል ያለ ያምላካችን ያላህ ተአምር ይሆንና اذ هو بها قائمه عنده ሲነቃ አጠገቡ ቆማ ያገኛታለችን ግመል الله ملسولت ማለት ነው ወዲያውኑ فاخذ بخطامها فقال من شده الفرح لغامون ይዝና ከደስታ ብዛት የተነሳ ምን ይላል اللهم انت عبدي انا ربك الله ሆይ አንተ ባሪያዬ ነህ እኔ ጌታህ ነኝ አለ ሰውየው ማለት የፈለገው الله ሆይ እኔ ባሪያህ ነኝ አንተ ጌታዬ ነህ ሊል ነበር ነገር ግን በወቅቱ የተደሰተው ደስታ ወሰን ስላልነበረው ንግግሩን እንኳን መቆጣጠር አላስቻለውም ነበር ማለት ነው ሰውየው ደስታው እንግዲህ ምን እንደሚሆን ሁላችሁም አስቡት አላህ በባሮቹ ተውበት ከዚህ ሰው የበለጠ ይደሰታል ተብሎ ነው የተነገረው አላህን ማስደሰትስ በራሱ ኸይር ነገር አይደለም ተውበት ብንገባ ተጠቃሚ የምንሆነው እኛ ነን ባንገባም ደግሞ የምንጠየቀው የምንጎዳው እኛው ነን በአምላካችን አላህ ማንነት ላይ ምንም የሚያመጣ ነገር የለም ራሱን በምሳሌ ነግሮናል አጠቃላይ የአደም ዘሮች ሰዎችም ጅኖችም ሁላችሁም ተሰብስባችሁ ነው ያለው ሰው የተባለ ነገርና አጠቃላይ የጅኒ ስብስብ ሁሉ ተሰብስቦ ልክ አላህን እንደሚፈራ እንደ ነብያችን ሰለላሁ ዐለይሂ ወሰለም ልብ ማለት ነው እንደሳቸው ልብ ሆናችሁ ሁላችሁም እኔን ብትፈሩኝ ما زاد ذلك في ملك شيئا ይሄ ተቀዋችሁ ይሄንን የማምለካችሁ ሥርዓት በኔ ንግስና ላይ ምንም የሚጨምረው ነገር የለም ማለት እኔ ነኝ ይያለ ነው ጥንትም አላህ ነው ዛሬም ወደፊትም እሱ ነው የናንተ ዒባዳ የናንተ አምልኮ በኔ ላይ ምንም የሚጨምረው የለም በተቃራኒው ደግሞ ማለት ነው ቀልቡ የደረቀ ሰው ልክ እንደ ፊርዓውን ሆናችሁ ማለት ነው ለዓነቱላሂ ዐለይሂ አጠቃላይ ሰውም ጂኑም እንደሱ ልብ ቢሆን በኔ ንግስና ላይ ምንም የሚቀንሰው የለም ልክ መርፌ ባህር ላይ ተወርሮ ከባህሩ ሲወጣ ከባህሩ ውሃ ላይ የሚያጎድለውን ያክል እንጂ ይላል ምን ያህል ያጎድላል ተብሎ ቢጠየቅ ምንድነው የሚባለው ረጥቦ ይወጣል እንጂ ምን ውሃ ይዞ ይወጣል
ከአምላካችን ከአላህ ንግስና ላይ ምንም የሚቀነሰው የለም ሰው ወደ አላህ ተውበት መግባቱና ለመግባቱ ጥቅሙና ጉዳቱ ለራሱ ነው እንጂ ለአላህ አይደለም አላህ ግን በእናንተ ተውበት እኔ ደሰታለሁ ይላል ከመሐሪነቱ አንፃር ስለዚህ ሁላችንም ጥፋተኛ መሆናችንን አምነን ተውበት ልናደርግ ግድ ነው ማለት ነው ይሄ የምህረት በር እስከ መቼ ነው ለሚለው ደግሞ በእስላም ተውበት በሩ እጅግ የሰፋ መሆኑ በነቢያችን አለይሂ ሰላቱ ወሰለም አንደበት በሰፊው ተገልጿል ምን ብለው አስተምረውናል ኢነላህ የብሱጡ የደሁ ቢልለይል ሊየቱበ ሙሲኡ النهار አላህ በሌሊት የራህመት እጁን ይዘረጋል አሉ በቀን ወንጀል ሲሰሩ ያመሹ ሰዎችን በሌሊት ተነስተው እባክህ ጌታዬ ማረኝ ካሉት ሊምራቸው የራህመት እጁን ይዘረጋል ወየብሱጡ የደሁ ቢالنهار እንደዚሁም በቀንም የራህመት እጁን ይዘረጋል ሊየቱበ ሙሲኡ الليل በሌሊት ወንጀል ሲሰሩ ያደሩ ሰዎችን ቀን ላይ ጥፋተኝነታቸው ተሰምቷቸው እባክህ ጌታችን ማረን ይቅር በለን ካሉ አላህ ይቅር ሊላቸው እስከ መቼ ነው ይሄስ ለአንድ ቀን ወይ ለአንድ አመት حتى تطلع الشمس من مغربها ፀሐይ ከመጥለቂያዋ ከምዕራብ ብቅ እስክትል ድረስ አሉ ይሄ ማለት በሌላ መልኩ እስከ መቼ ማለት ነው ቂያማ እስኪቆም ድረስ ማለት ነው ቂያማ እስኪቆም በነፍስ ወከፍ ደግሞ ለአንድ ሰው እስከ መቼ ነው ان الله يقبل توبه العبد ما لم يغرغر الله የባሮችን ተውበት የባሮችን ንስሐ ጣረሞት ውስጥ እስካልገባ ድረስ ይቀበላል ነው ያለው እንግዲህ የተሰጠንን የተውበት የጊዜ ስፋትን ስንመለከተው ከራህመቱ ጋራ والله ምንኛ ታላቅ እድል ነው በዚህ እድል መጠቀም የማይችል ሰው ደግሞ በዛው ተቃራኒ ምን አይነት እድል ቢስ ቢሆን ነው ሰው ሲተኛ 6 ሰዓት ወይም ከዛ በላይ እንቅልፍ ይተኛል ለዛን ያህል ጊዜ ማለት ነው ቀንም ሲሰራ እንደዛው ዒባዳ በሚያደርግበት ሰዓት ግን 5 ወቅት ሰላቶች እንኳን በግዴታነት የተደነገጉት በደቂቃ ቢሰሉ ከአንድ ሰዓት ይበልጣሉ እንዴ ከ24 ሰዓት ውስጥ አንድ ሰዓቱን ለኔ ዒባዳ አድርግበትና የቀረውን 23 ሰዓቱን ማለት ነው ለራስ ሰጥቻለሁ ብሎ አላህ ሲሰጥ ምን አይነት ሰዎች ነን እንደው ምን አይነት እድለቢስስ ብንሆን ነው ይሄን ማንጠቀምበት ስለዚህ ሁላችንም የአላህን የራህመቱን ስፋት ልናውቅ ይገባናል ያ ከመሆኑ ጋር ግን እስከዛሬ የምንሰራው ጥፋት እስከዛሬ የሰራነው ወንጀል ተስፋ ግን ሊያስቆርጥ አይገባም ሙስሊም ተስፋ አይቆርጥ ምናልባት በውጭ ሲባል የምንሰማው በተቃራኒው ነው አይደለም ሌላ አካል ተስፋ አይቆርጥም ሲባል ሰምተን ሊሆን ይችላል ሐቂቃ ግን መሆን ያለበት ሙስሊም ተስፋ አይቆርጥም ነው የምንለው ይሄ ከሌሎች የተዋስነው ከሌሎች የኮረጅነው ቃል አይደለም ወይ ብሎ ሌላው ወንድም ቢጠይቅ አይደለም ባይሆን ከኛ ተኮርጆ ሊሆን ይችላል ክርስቲያን ተስፋ አይቆርጥም የሚል ጥቅስ መጽሐፍ ቅዱስ ውስጥ አለ ወይ ብለ ልትጠይቅ ይገባል ክርስቲያን የሚለው ስም ራሱ 3 ቦታ ነው የተጠቀሰው እናንተስ ተስፋ እንዳትቆርጡ የሚል የቁርአን አንቀጽ አለ ወይ ከተባለ ታዲያ በሱረቱ ዙመር ምዕራፍ 39 ቁጥር 53 ላይ አላህ ማን ነው የሚያናገረው ሙስሊሞችን ካልሆነ ቁጥር 53 ላይ ቁል ያ ዒባዲየ الذين اسرفوا على انفسهم እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ምእመናን ባሮቼ ሆይ ይላል ላ ተቅነጡ ሚን ረሕመቲላህ መቼም ይሁን መቼ ከአላህ እዝነት ተስፋ አትቁረጡ ነው የሚለው ተስፋ እንዳንቆርጥ እየነገረን ያለን አንድ የመስጂድ አስተማሪ ኢማም ወይም ሌላ ሰው ሳይሆን ማን ነው መሐሪው አምላካችን አላህ ራሱ ነው ከኔ ረህመት ከኔ እዝነት ተስፋ አትቁረጡ ኢነላህ يغفر الذنوب جميعا አላህ ኃጢያቶችን ወንጀሎችን በጠቅላላ ይምራል ነው የሚለው አላህ የማይምረው ወንጀል የለም ለምን ከተባለ ከሱ ረህመት ጋራ የሚስተካከል ወንጀል ሰው ሊሰራ አይችልምና ማለት ነው ኢሳ አለይሂ ሰላም ጌታ ነው ፈጣሪ ነው ከማለት የበለጠ ወንጀል አለ በዚህ ዱንያ ላይ የለም እኮ ከዚህ የበለጠ ምንም አይነት ኩፍር ወንጀል ሊኖር አይችልም በዛ እምነት ውስጥ የነበረ ሰው ግን ተውበት አድርጎ ተጸጽቶ ወደ አላህ ግን ሲመለስ አልኢስላሙ يجب ما قبله ብሎ ነብያችን ሰለላሁ ዐለይሂ ወሰለም እንዳስተማሩት በከዚህ በፊት የነበረው ሙሉ ህይወቱ ታድሶ ገና እንደተወለደ አዲስ ሕፃን ይሆናል ማለት ነው አስፈላጊም ከሆነ አላህ በቁርአኑ ቃል እንደገባው يبدل الله سيئاتهم حسنات ጭራሽ ወንጀላቸው መልካም ስራ አድርጎ የሚቀይርላቸው አሉ ምን አይነት ረህመት ነው ስለዚህ የጌታችን ረህመት ከሰዎች ወንጀል ሁሉ ይበልጣል ነው ከሱ ረህመት ጋር ሊስተካከል የሚችል ወንጀል ሰው መስራት አይችልም ከዛ ወንጀሉ ግን ተውበት አድርጎ የገባ ሰዓት ከአላህ እዝነት ተስፋ ሊቆርጥ አይገባም አላህ መሐሪ ነው እያለ ራሱ እየገለጸልን ነው ስለዚህ ሙስሊም ተስፋ አይቆርጥም ካፊር ነው ተስፋ የሚቆርጠው የጌታችንን ረህመትማ
ስፋቱን ትልቅነቱን አይደለም በአላህ ያመኑ ሙእመናን ባሮች ሙስሊሞች ይቅርና ካፊር ቢያውቀው ኖሮ ምንድን ነበር የሚሆነው ነው የተባለው ኢማሙ ሙስሊም በዘገቡት የሐዲስ ሰንሰለት ነብያችን አለይሂ ሰላቱ ወሰለም ለው يعلم الكافر ما عند الله من رحمة ካፊር አላህ ዘንድ ያዘጋጀውን ምህረቱን ስፋቱን ትልቅነቱን ቢያውቅና ቢረዳ ኖሮ ما قنط احد من جنته አንደኛቸውም ቢሆን ከጀነቱ ተስፋ አይቆርጥም ነበር ካፊር እንኳን ጀነት ይገባለሁ ይል ነበር ከአላህ ረህመት ስፋቱ የተነሳ ማለት ነው ስለዚህ የጌታችን ምህረት እጅግ በጣም ሰፊ ነው በዚህ ሰፊ እድል ሁላችንም ልንጠቀም ይገባናል ታላቅ ኤግዚቢሽን ባዛር ተዘጋጅቷል ከቀን 5 እስከ 8 ለ3 ቀን ብቻ ይካሄዳል ሲባል ስንቶች እንደምሽቀዳደሙ ታውቃላችሁ ለጌታችን ምህረትስ ለመሽቀዳደም በተሰጠን ሐያት ውስጥ ለምን እንዘናጋለን አምላካችን አላህ በርግጥ ገፉሩ ረሂም ቢሆንም ሸዲዱል ዒቃብ መሆኑንም ደግሞ ልንዘነጋ አይገባማ ቅጣቱም የበረታ ነው ስለዚህ ከያዘን መውጫ መንገድ የለብንምና እንዳንያዝ ራሳችንን አሁንም ወደ አላህ ማሸሽ ከኛ ግድ ነው ማለት ነው ስለ ጌታችን ምህረት ስለሱ እዝነት የትኛው ተወርቶ ነው የሚያልቀው ለዚህ ነው ሐዲስ አልቁድሲ ላይ ራሱ አምላካችን አላህ የብነ አደም የአደም ልጅ ሆይ ይላል እያንዳንዳችንን ሲያናግረን ለው በለገት ذنوبك امام السماء ወንጀልህ ተከምሮ ሰማይ ጣራ ላይ ቢደርስ ነው የተባለው እንግዲህ ከዚህ እስከ ሰማይ ርቀቱን አስቡት መቼ ነው የምታገኙት ሄዳችሁ ማንንም ሊደርስበት የማይችል ነው ወንጀልህ ተከምሮ ሰማይ ጣራ ቢደርስ አለ ግን አንተ ጣረቦት ገርገራ ውስጥ አልገባህም ነበርና ثم استغفرتني እባክ ጌታ ይቅር በለኝ ብለ ወንጀለኝነት ተሰምቶ ከዛም የኔን የኃጢአት ይቅርታ ምህረት ብትጠይቅ አለ غفرت لك ولا ابالي ምንም ነገር ሳይመስለኝ ይቅርልህ ነበር ነው የሚለው አምላካችን አላህ የኔ ረህመት ደግሞ ከዛ በላይ ስለሆነ ማለት ነው ስለዚህ ሁላችንም ከወንጀላችን ተውበት እናድርግ ተውበት መግባት ጥቅሙ ለኛ ነው 99 ነፍስ የገደለውን ሰው ታቁታላችሁ አይደል መጨረሻ ላይ ግን አላህ ሊመረው ፈልጓል እስቱም በውስጡ ማለት ነው ቅሬታ ተሰምቶታል እውነተኛ ተውበት ማድረግ ፈልጎ እስኪ ሰው አመላክቱኝ ተብሎ አንድ ራሂብ ባህታዊ ያገናኙታል ጃሂል ማለት ነው ወደሱ ጠጋለና እኔ 99 ሰው ገድያለሁ فهل من توبه ታዲያ ካሁን በኋላ እውነተኛ ነሳህ አድርጌ ብመለስ አላህ ይምረኝ እንዴ ብሎ ሲጠይቃቸው እንዴት በማለት ምላሽ ይሰጡታል አይምርህም አንድ ነፍስ የገደለ የጀሃነም ነው ተብሎ እየተገለጸ 99 ሰው የገደለ እንዴት አድርጎ ይድናል ዛሬ ግን በእስላም ወሬው በተቃራኒ ነው አይደል የሚወራው ክርስቲያንን የገደለ ይጸድቃል ጀነት ይገባል ብላችሁ ታምናላችሁ ይሉናል ክርስቲያኖች والله አንዳንዴ ያሳዝናሉ በጣም እንደው በምን አይነት አስተሳሰብ ጭንቅላታቸውን እንደሞሏቸው ብሬን ዋሽ እንዳደረጓቸው እንደው ከስንቶች ጋር ይሄን ነገር ስዋይበት ይሄን ጥያቄ ያነሳሉ መጀመሪያ መረጃን በመንተራስ እስልምና አይደለም ለሰው ልጅ ማለት ነው ለእንስሳ ያለውን ቦታና ክብር በመግለጽ እስላም የሰው ልጅ ከዛ የተሻለ ክቡር ህይወት እንዳለው ክቡር ፍጡር መሆኑን እንደሚገልጽላቸው ነግራቸው የማይቀበሉ አሉ ግን መጨረሻ ላይ መቼም ተግባር ያሳምነዋል ብዙን ሰው እና ብዙ ጊዜ ሲገጥመኝ የምሰጠው የመጨረሻ ምላሽ ምንድነው ከጥቅሶች በኋላ በሉ እንግዲያውስ ጥያቄውን ወደ እናንተ ነው የማዞረው ምላሹን እናንተው ተሰጡኛላችሁ ቁርአን ክርስቲያንን በመግደል ጽድቅ ይገኛል ጀነት ትገባላችሁ ብሎ ካስተማረና እኛም ሙስሊሞች የቁርአኑ ተከታይ አማኞች ከሆነን እንዴት ነው እስከዛሬ እናንተ በህይወት የቆያችሁት ይሄንን እናንተው መልሱልኝ ነው ይሄ ሐቂቃ ነው ጀነት መግባት አንፈልግም እንዴ እንፈልጋለን አላህ ጀነት ለመግባት ያስቀመጠልን መስፈርት እነሱ ያሉት ከሆነ ሙስሊሙ ያንን ለማድረግ ታዳ ምንድነው የከለከለው እንዴ በብርድ ሰዓት እኮ እንቅልፉን አሸንፎ እኮ የሚነሳሰው ትልቅ ትግል እኮ ነው ሱብሂ ለአዛን ሲል አላህ ጠርቶኛል ብሎ በዛ ሰዓት ማለት ነው እንዴ ከሚስቱ ቅፍ ወጥቶ እንቅልፉንም አሸንፎ በዛ ብርድ ሰዓት ውዱ አድርጎ ወደ መስጊድ የሚሄደው ምን ፍለጋ ነው እንዴ የአላህ ረህመት ጀነትን አይደለም እንዴ ያ ሁሉ ከምትለፋ አንድ ጎረቤትህ የሌላ እምነት ተከታይ የሆነ ሰው ከሆነ ያን ሰው ግደለው ጀነት ትገባለህ ከተባለ ይሄን ለማድረግ ሐቂቃ የሚከለክል ነገር አለ ግን ዛሬ የሙስሊሙ ሁኔታ ሲታይ ከነሱ ጋር በእድርና በእቁብ ተሳስሮ በማህበራዊ ኑሮ አንድም ላይ እየኖረ እንደውም ሙታን ሁሉ እስከ መቀባበር ደረጃም የደረሰ ነው እንግዲህ እነዚህ ሙስሊሞች ጀነት አይፈልጉም ማለት ነው ካልሆነስ ጠላቶች የሚያወሩት ወሬ የተዛባ ምንም መረጃ አልባቢስ መሆኑን ይረዱታል ማለት ነው በዚህ መልኩ ሲነገራቸው ብዙዎቹ ይገባቸዋል እውነትም የሚል ደረጃ ላይ ይደርሳሉ ታዲያ ካልሆነስ ግን ከሁሉም ያሳቀኝ አንድ ክርስቲያን ነው እስከዛሬ ይሄን ስነግረው ይሄንንማ እስከዛሬ ያላደረጋችሁት መንግስት ፈርታችሁ ነው አለ
ከጀሃነም በላይ መንግስት ያስፈራናል እንዴ? ህግ ፊት እንቆማለን እኛም ይፈረድብናል ብለን ፈርተን ከሆነ እኔ ምን ጨነቀኝ? ጀነት መግባቴ ማለት ነው ከተረጋገጠልኝ አንተን በመግደሌ ካርዱ ከተሰጠኝ እድሜ ልክ እስራት አይደለም ለምን በስቅላት አልቀጣም? ብሞት ወደዛ ነው አምሄደው ካርዴን ይዤዋለሁ። መንግስት የነጠቀኝ ካርዴን ሳይሆን ምድራዊ ህይወቴን ነው። እዛ ላይ እንግዲህ እንደሚገለጸው ኢስላም ግን ከስሙ ትርጓሜ ጀምሮ የሰላም ሃይማኖት እንደሆነ ሁላችንም የምናውቀው ነው። ስለዚህ የምህረት በሩ በኢስላም እንደዚህ ነው። ታዲያ ይሄም ሰው 99 ነፍስ በማጥፋቱ ምክንያት ነው እንግዲህ እንዴት አንተን ይምራሃል ብሎ ምላሽ ሲሰጠው ታዲያ አንተ ምን ታደርጋለህ ብሎ ራሱን ገደለው። መቶኛ ሆነ ማለት ነው። ግን አሁንም ቅሬታ አለበት ውስጡ። ተውበት ለማድረግ ይፈልጋል። ኋላ ላይ ሲጠይቃቸው አንድ ዓሊም አመላከቱት። ጃሂልና ዓሊምም ያው መለያቸው ይሄ ነው። ዓሊም የጀነትን ጎዳና ነው ሁሌም የሚያመላክተው። ወደሱ ጠጋ አለና 100 ሰው ገድያለሁ አለ። ግን ካሁን በኋላ ተውበት ባደርግ አላህ ይምረኛል ወይ በማለት ጥያቄ ጠየቀ። ባንተ ተውበትና በአላህ ምህረት መካከል ማን ነው መጋረጃ የሚሆነው አለ። ዓሊሙ ምላሽ ሲሰጠው አዎ ተውበት አድርግ አላህ ይምርሃል። ነገር ግን ተውበት ካደረክ በኋላ ይህን ወንጀል የሰራህበትን ሀገር ለቀህ ወደ መልካም ሰዎች እዚህ ቦታ ሀገር ሂደህ ከነሱ ጋራ መልካም እየሰራህ ኑር። ወደዚህ ቦታ ዳግመኛ እንዳትመለስ ወደ ነበርክበት ማንነትህ ትመለሳለህና አለው። እውነተኛ ተውበት አደረገ። ከዛ መልካም ሰዎች ወደሚኖሩበት ሀገር ሄዶ ኸይር ስራ ማለት ነው ለመስራት ነይቶ ሲንቀሳቀስ መሃል መንገድ ላይ ሲደርስ ጊዜው ደረሰና ሩሁ ወጣ። ሰውየው ሲሞት መላእክቱ الرحማንና መላእክቱ العذاب የጀነትና የጀሃነም መላእክቶች መጡ ይሄን ሰው ለመውሰድ ማለት ነው። ታዲያ የጀነት መላእክቶች ምን አሉ? ይሄ ሰው ወደ አላህ የተመለሰው ተውበት አድርጎ ነው፣ ስለዚህም ቀጥታ ጀነት ይገባል ሲሉ የጀሃነም ዘበኞቹ ደግሞ በዚህ ዱንያ ላይ ጀነት ለማስገባት የሚያስችለውን ምንም የሰራው ኸይር ስራ ስለሌለ ይሄ ሰው ጀነት መግባት አለ ጀሃነም መግባት አለበት አሉ። አምላካችን አላህ ሶስተኛን መላእክት በሰው አምሳል ማለት ነው እንደ ሽማግሌ ዳኛ አድርጎ ላከላቸው። ምን አላቸው? ይሄ መላእክት ባይሆን አለ ወንጀል የሰራበትን ሀገር ለቆ ወደ መልካም ሰዎች ሀገር ለመሄድ ተውበት አድርጎ ማለት ነው እየተንቀሳቀሰ ያለ ስለሆነ ሩሁ የወጣው እስኪ የሄደበትን ርቀት ለኩትና ከሁለቱ መሬቶች ወደ ቀረበው ተወስዱታላችሁ አላቸው። ሰውየው ደግሞ መሃል ላይ ነው የሞተው። ግን ኢንማ አምሩሁ በይነ الካፊ ወኑን ተዛዙሁን በማለት የሚፈጸመው አምላካችን አላህ ጥንትም ሰማይና ምድርን ሲያዛቸው እንቢተኝነት የለባቸውም። ቃለታ አተይና ጣዒን ታዛዦቹንን መጣን ነው የሚሉት። እንቢተኝነት የሰው ባህሪ ነው። ስለዚህ መሬትን ምን አላት? በቅዱስ ቃሉ አንድ ስንዝር ወደ መልካም ሰዎች ቅረብ ያላት። ሲለኩት አንድ ስንዝር ወደ ጀነት ሰዎች ቀረበ። በዛ ሰበብ ምክንያት ይዘውት ወደ ጀነት ገቡ። ኦሬዲ ሰውየውን ጀነት ያስገባው ተውበቱ ነው ንስሐው ነው። ነገር ግን እዛ ቦታ ላይ ስላለው ነገር እልባት ለመስጠት ወደ መልካም ሰዎች መሆኑንም በተግባር ለማሳየት አንድ ስንዝር አላህ እንድትቀርብ አዘዛት ማለት ነው። ስለዚህ ይሄ ሁሉ የሚያሳየን ምንድነው? ተውበት በእስላም ውስጥ ያለውን ደረጃ ነው ማለት ነው። ሌላ የመጨረሻ አንድ ሐዲስ ለመጥቀስ ቡኻሪና ሙስሊም በዘገቡት የሐዲስ ሰንሰለት አቢ ሁረይራ ረዲየላሁ ዐንሁ ሲናገር አነ ረሱላላህ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ እንዲህ አሉ አለ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? يضحك الله سبحانه وتعالى الى رجلين አላህ በሁለት ሰዎች ምክንያት ይስቃል አሉ። ጌታችን አምላካችን አላህ በሁለት ሰዎች ይስቃል። يقتل احدهما الاخر يدخلان الجنه አንዱ ሌላውን ይገላዋል፣ ገዳይም ተገዳይም ግን ነገ የውመል ቂያማ ጀነት ይገባሉ አሉ። አላህ በእነዚህ ይስቃል። ተገዳይ ጀነት ይገባ ሸሂድ ነው። ጦር ሜዳ ላይ ያለ ካፊርን ሲታገል የአላህን ቃል የበላይ ለማድረግ ሰማዕት ሆነ ሞተ፣ ስለዚህ ጀነት ይገባል። እንዴት ነው ገዳይ ጀነት የሚገባው የሚል ጥያቄ በሰዎች አእምሮ ውስጥ እንግዲህ ምን ይሆናል? ጥያቄ ይነሳል። ለካ ከጊዜ በኋላ ያ ካፊር ይሰልማል። እሱም ይሰልምና እሱም በአላህ መንገድ ከዚህ በፊት ገድሎት እንደነበረ ወንድሙ ጠላትን ማለት ነው ለመታገል የአላህን ቃል የበላይ ለማድረግ እሱም ይዘምታል። ቀኑ ይደርስና እሱም ሸሂድ ሆኖ ይሞታል። ሁለቱም ይገናኛሉ፣ ጀነት ውስጥ ይገናኛሉ ማለት ነው። ያ ተውበት አድርጎ የነበረበትን ኩፍር ትቶ ወደ እስላም በመምጣቱ ሰበብ ማለት ነው። እና እስካሁን የተጠቀሱት ነጥቦች በተክላላ የተውበትን ደረጃ የሚገልጹ ናቸው። ስለ ተውበት እጅግ ብዙ ማለት ይቻላል። አላ ኩሊ ሐል አምላካችን አላህ በገባው ቃል ኪዳን መሰረት የመጀመሪያው መዳንን የሚፈልግ ሰው የኃጢያት ስርየት የሚገኝበት መንገድ ተውበት ነው።
ወኢኒ ለገፋር ሊመን ታብ ለተጸጸተ ተውበት ላደረገ ስላለ ቀጠለና በሁለተኛ ደረጃ ደግሞ ያስቀመጠው መስፈርት ምንድነው ወኢኒ ለገፋር ሊመን ታበ ወአመን ላመነ ሰውም ጭምር አለ በሁለተኛ ደረጃ ምን ያስፈልጋል ኢማን ያስፈልጋል ማለት ነው አንደኛ በአላህ ላይ ያለን እምነት ሊስተካከል ይገባል እኛ ሙስሊሞች ጌታችን አምላካችን አላህን ስናምን አንደኛ እሱ የፍጥረታት ሁሉ ጌታ የሁሉ ነገር ፈጣሪ ይሄን ግዙፉን ዩኒቨርስ ካለ መኖር ወደ መኖር ያመጣ ለሁሉ ነገር ህልውና የሰጠ ሁሉን ነገር በብቸኝነቱ በጥበቡና በእውቀቱ የፈጠረ አንድ አላህ ነው ብለን ሩቡብያን ጌትነትን የሱ ንብረት ብቻ ልናደርግ ይገባል ለይሰ ለሁ ሸሪኩን ፊል ኸልቅ በመፍጠር ረገድ አላህ ተጋሪ የለው ከጎኑ የነበረ ሰራተኛ ዋና ሰራተኛ ረዳት አማካሪ የሚባል ነገር በሌላ እምነት ውስጥ እንደተጻፈው በእኛ ውስጥ ግን አይሰራም አላህ በራሱ ዕውቀት በራሱ ጥበብ ሁሉን ነገር ካልነበረበት ያመጣ ጌታ ነው ለዚህ ነው ሰማያትና ምድርን መፈጠራቸውን ሲገልጽ በዲዑ ሰማዋት ወልአርድ ይላል በዲዕ من غير مثال سابق ቀዳማይ የሆነ ፎርም ሳይመለከት በራሱ ዕውቀት በራሱ ጥበብ ብቻ ካልነበሩበት ወደ መኖር ያመጣ ማለት ነው ሰው አንድን ስራ ሲሰራ በዛ መስክ ላይ የተሰሩ ስራዎችን ቅድሚያ ምን ያደርጋል ያያል ይመለከታል ወይም ፕሮፎርማ ያሰባስባል ማለት ነው ከዛ በኋላ እሱ ወያሳንሶ ወያስመስሎ ከቻለ ማስበልጦ ይሰራል ማለት ነው አምላካችን አላህ ግን በራሱ ዕውቀትና ጥበብ ነው ፍጥረት የተባለው ነገር ሁሉ ካለ መኖር ወደ መኖር ያመጣው ይሄ አምላካችን የአላህ ንብረት ብቻ ነው ሩቡብያ የሱ ሐቅ ነው ማለት ነው ይሄንን ያመነ ሙስሊም ደግሞ በሁለተኛ ደረጃ ተያይዞ ምንን ያምናል ማለት ነው ኡሉሂያ ዒባዳ የአላህ ንብረት ብቻ እንደሆነ ይረዳል ማለት ነው ታዳ አምልኮ የሚገባው ዒባዳ ልንገዛው የሚገባው ይሄው አንድ አምላክ አላህ ብቻ ነው የሚለውን ያምናል ስለዚህም ሙስሊም በህይወት ዘመኑ ማለት ነው ራሱን ካወቀበት ጊዜ አንስቶ እስኪሞት ድረስ የሚሰግደውም ሆነ የሚጾመው የሚለምነውም ሆነ የርዳታ ጥያቄ የሚጠይቀው ለአንዱ አምላካችን አላህ ብቻ ነው ማለት ነው ከዛ ውጪ ፊቱን ወደ መላእክት ወይም ወደ ነቢያት ጻድቃንና ሰማዕታት ወይም ጂኒዎችና ሙታን አካላቶች ላይ ጥሪ የሚያደርግበት ፊቱን የሚያዞርበት ምክንያት አይኖርም በሱ መፈጠር በሱ ወደ ህይወት መምጣት ላይ እነዚህ ፍጡራኖች ድርሻ የላቸውም በእናታችን ማህፀን ውስጥ 9 ወር እንደዛ ተሰርተን ስንወጣ መላእክቶች ምን ያበረከቱት አስተዋጽኦ አለ ቢባል ምንድነው መልሳችን ምንም ነው ነቢያትም እንደዛው ለምን እነሱም እንደዛው ነው የተፈጠሩት ወልዮችም አላህም በዚህ ዱንያ ላይ ያሉ የትም ስፍራ ላይ ፈርተውት ትእዛዙን ጠብቀው የሞቱ መልካም የአላህ ባሪያዎች ማለት ነው እነሱም ቢሆኑ ሌሎችም ቢሆኑ በእኛ መፈጠር ላይ ድርሻ የላቸውም ታዳ የፈጠረንን አላህ ስናመልክ ድርሻ ማበጀትስ አግባብ ይሆናል ማለት ነው አይሆንም ማለት ነው የፈጠረን አንድ አላህ ከሆነ የምናመልከው አንድ አላህን ነው ማለት ነው የምንለምነው አንድ አላህን ነው አለበዛ ከወልዮች መካከል አንዱን መርጠን እከሌ ድረስልን የምንለው ከሆነ ቀና በጅተን ማለት ነው ባንተ ይሁንብ የምንለው ከሆነ ከሌሎቹ ታዳ በምን ተለየን ዛሬ 19 ነው ቀኑ ጅብሪል ነው ወይም 12 ነው ሚካኤል ነው ብለው በሚካኤልና በጅብሪል ስም ከሚለምኑት በምንድነው እሺኛ የምንለየው እነሱ በእነሱ ስም ሲለምኑ ሚካኤል ይከተለ ጅብሪል ይከተለ ሲባል ከሐቅ መንገድ ተሳስተዋል ብለን የምናምን ከሆነ በተቃራኒው ያንን እኛ እየሰራ ነው ከሆነስ እንደውም እኮ እነሱ መላእክት ነው እየጠሩ ያሉት ማለት ነው ስለዚህ ይሄን ነገር ለናስብበት ይገባል ማለት ነው ሙስሊም በህይወት ዘመኑ በደስታው ሰዓት የሚያመሰግነው አላህን ነው በችግሩ ሰዓት ደግሞ የርዳታ ጥያቄ የሚጠይቀው አላህን ብቻ ነው ማለት ነው ከሱ ውጭ ዒባዳ የሚገባው ማንም አካል የለም ማለት ነው ሐታ ስንምል እንኳን የሙስሊም መሐላ ግልጽ ነው ወላሂ ነው አይደለም ከዛ ውጭ ሌላ መሐላ የለም እርድና ወይ ግርድና አይባልም አባቴ ይሙት ማለት ለምንድነው አባቴም ይሞተው ስትምል ወይንም ደግሞ እጁን ይዘረጋና ሐቂቃ ይሄን ተናግራህላው እስኪ መታው እጄን ይለዋል ለምንድነው የሚመታው አንዳንዶች ሲተረጉሙት ያው ባንተ እጅ ስለበላሁኝ ባንተ እጅ ስለጠጣው አሁን አልዋሽም በዚህ በበላሁበት እጅ ለማለት ነው ይላሉ ምን ይከለክለዋል ቢመታው ካሁን ባላንጀራው ይቆማል እንዴ ለመብላት ሐቂቃ ያ ከሆነ ሪሊ አንድ ሰው በንጹህ አእምሮ ካስበው ትርጉም አልባ ሆኖ ነው የሚያገኘው ወይም አንዳንዱ አይኔን ግንባር ያርገው ይላል እንደማይሆን አውቆ ነው አላህ የፈጠረው ፍጥረት የተስተካከለ መሆኑን ተረድቶ ነው እንደዚህ አይነት መሐላዎች በእስላም ውስጥ አግባብነት የሌላቸው ናቸው ምን አለ አንዳንድ ጊዜ እንደው ካደጋና ከንተን ለመውጣት ነው ብላችሁ ካሰባችሁ ካልዳነ ይሙት ለምን አትሩም ታዳ
ከዚህ በፊት ሰዎች እንደዛ ሲናገሩ ከልቡ እየማለ ነው እንደ ባባቱ ስም ይምላል ካልዳነ ይሙት ይላል ኋላ ላይ ምን ማለት ነው ሲባል አይ ሰውየው ካልዳነ ይሙት ማለቴ ነው ይላል ያው መሞቱ አይቀርም ስለዚህ ካልዳነ ይሙት ይያልኩኝ ነው ይላል ሙስሊም ከማለ ግን ወላሂ ቢላሂ ተላሂ በጌታዬ በአላህ ይሁንብኝ ብሎ በሱ ቅዱስ ስም ነው የሚምለው ምክንያቱም መሐላ ማለት ለምናከብረው ከፍ ለምናደርገው ነገር የሚሰጥ መግለጫ ነው ከጌታችን በላይ ክብር ያለው ማንም ስለሌለ እምንምለው አላህን ነው ማለት ነው ስለዚህ በጌታችን ስም እንምላለን ወረበል ከዕባ በከዕባ ጌታ በአላህ ይሁንብን ብለን በሱ ቅዱስ ስም ብቻ ሙስሊም ይምላል ስለዚህ ዒባዳ የአምላካችን የአላህ መብት መሆኑን ልናምን ይገባል በሶስተኛው ጎን ደግሞ በአላህ ማመን ምንን ያካትታል ይሄ አምላካችን አላህ ማለት ነው ለሁል አስማኡል ሑስና ወሲፋቱል ዑላ የተዋቡ ስሞች አሉት እንደዚሁም ሙሉ የሆኑ ባህሪያቶች አሉት በስሞቹና በባህሪያቶቹ ማመን ግድ ነው አምላካችን አላህ የምሉእ ባህሪ ባለቤት ነው ለይሰ ከሚስሊሂ ሸይ እሱንም የሚመስል አንዳችም ነገር የለም وهو السميع البصير ሰሚም ተመልካችም ነው ይሰማል ያያል ነገር ግን እንደኛ ብለን በፍጹም አናመሳስለውም ሰውን በመልኩና በአምሳሉ ፈጠረ እንደሚሉት አናደርገውም ይህንን ማመን የሙስሊሞች መሰረታዊ የእምነት ግዳጅ ይሆናል ማለት ነው ሁለተኛው ወአመነ ላመነ ሰው ብሎ ስላስቀመጠ በአላህ ላይ ያለን እምነት ሊስተካከል ይገባል እንደዚሁም በመላእክቶችም እናምናለን እኛ ሙስሊሞች አላህ ከብርሃን የፈጠራቸው መንፈሳዊ ቅን አገልጋዮች መለኮታዊ ራእይን ከአላህ ተቀብለው ወደ ነቢያት የሚያደርሱ ልዩ ልዩ የሥራ ድርሻ ያላቸው በትእዛዙ ቀጥ ያሉ የማያምፁ ስፍር ቁጥራቸውን በተመለከተ ግን ከአላህ በስተቀር ማንንም ሊያውቃቸው የማይችል ከአላህ በስተቀር ማንንም ሊያውቃቸው የማይችሉ እጅግ ብዙ ፍጥረታት መላእክቶች እንዳሉት አምነን ልንቀበል ግድ ነው በክብር ከሰው ልጆች አላህ ዘንድ የላቁ የተሻሉ መሆናቸውን እናምናለን ልዩ ልዩ የሥራ ድርሻ ያላቸው ኃያላኖችም ናቸው አንዳንድ ጊዜ ትምህርት እንድናገኝ የራሳችንን ማንነት እንድንረዳ አላህ በቁርአኑ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሷሂህ በሆነ ሐዲስ ላይ ትምህርትን ይሰጡናል ማለት ነው ትልቅነታቸውን እየተመለከተን ራሳችንን እንድናይ ማለት ነው አንዳንድ የአካል ጤና መጠበቂያ ወይ ደግሞ ስፖርት ነው የተወሰኑ ነገሮችን ሰው ይሰራና ከኔ በላይ ማን አለ የሚል ሰው ስለ መላእክት በሚማርበት ሰዓት እሱ ማን እንደሆነ የሚረዳበት ጊዜ ይመጣል مثلا ነብያችን ሰለላሁ ዐለይሂ ወሰለም ከአርሽ ተሸካሚ መላእክቶች መካከል ስለ አንዱ እንድናገር ተፈቀደልኝ አሉ ይሄ መላእክት ማለት ኢስራፊል አለይሂ ሰላም ነው ታዲያ ሲናገሩ ምን አሉ ከጆሮ ጫፍ አንስቶ እስከ ትከሻው ድረስ አሉ ከጆሮ ጫፍ እስከ ትከሻው እስቲ ገምቱ ስንት ሜትር ይሆናል ብላችሁ ታስባላችሁ እንደው ትልቅ ቢሆን ተመልከቱ እንግዲህ ወይ 10 ወይ 20 ወይ አንዱ ደግሞ ምን ጨነቀኛው በሳሳተን ብሎ 1000 ሊለው ይችላል ትልቅ ቁጥር ልጥራ ነው አይደል والله ግን በጣም የሚገርመው ነብያችን አለይሂ ሰላቱ ወሰለም በሜትር አይደለም ለከተው የነገሩን ትልቅነቱን ሲነግሩን በጊዜ ነው የለኩት በዚህ ምድር ላይ በጊዜ የሚለካ ነገር አለ በሳይንስ ምርምር ራሱ ከዋክብቶች ካልሆኑ በስተቀር እስከዛሬ ድረስ ማለት ነው ከዋክብቶች በኪሎሜትር የተደረሰበት የለም አልፋ ሴንቸሪ ብቻ ነው ከፀሐይ ቀጥሎ ለምድራችን ቅርብ የሆነ ኮከብ እሱም 4 ላይት ይር ተብሎ በብርሃን አመት ነው የተለካው እንደምን አንጻራዊ በማድረግ ወደ ኪሎሜትር ሲቀይሩት 42 ቢሊዮን ኪሎሜትር ነው የተባለው ያም አንጻራዊ በሆነ መልኩ ነው ታዲያ ስለዚህ ታላቅ መላእክት ነብያችን ሰለላሁ ዐለይሂ ወሰለም ما بين شحمة اذنيه الى عاتقه ከጆሮ ስስ አንስቶ እስከ ትከሻው ድረስ ያለው ርቀቱ አሉ مسيرة 700 عام 700 አመት ያስኬዳል አሁን ተመለሱ እንግዲህ ቀደም ወደ ተባለው ነገር ካሁን በኋላ ቢሊየን ኪሎሜትር ወይ ትሪሊየን ኪሎሜትር ብንለው ከዚህ ጋር ራሱ ምን ማለት ነው አመት ነው የተገለጸው 700 አመት ያስኬዳል ነው የተባለው በምንድነው የምንጓዘው በቀላሉ በፈረስ ጉዞ እንኳን ቢባል 700 አመት ማለት ምን ማለት ነው ጭንቅላታችን ለማሰብ ራሱ 700 አመት ይፈጅበታል ማለት ነው ርቀቱን ለመድረስ ምን አይነት ትልቅ መላእክት ቢሆን ነው ራሱ ከሰባት ሰማይ በላይ ነው እግሩ ደግሞ ከሰባት ምድር በታች ነው የተባለው ትልቅነቱን ሲገልጹት ግን እንደዚህ ኃያል መላእክት ሆነው من عذاب ربهم مشفقون ከጌታቸው ቅጣት የተነሳ ተጨናቂዎች ናቸው ነው የተባለው يخافون ربهم من فوقهم الله ከነሱ በላይ ሲሆን ይፈሩታል ይንቀጠቀጣሉ ويفعلون ما يؤمرون አድርጉ የተባሉትን ሁሉ ያደርጋሉ ተባለ እኔስ ማን ነኝ ማለት አይመጣም ታዲያ በዚህ ሰዓት እኛ ከዚህ መላእክት አንፃር ማንነን እስኪ ድርሻችን የጎመን ዘር ፍሬ ይሞላል እንዴት ሆኖ ነው የሚሞላው ምክንያቱም የጎመን ዘር ፍሬ ተደርድሮ እኛን ቢሞላ በዛ ቁጥር ልክኛ ብንባዛ አሁንም የሱን 1 ሚሊዮን እንኳን መሆን አንችልም የዚህን መላእክት የፈጠረን አላህስ
እነሱን ያዘጋጀው አላህስ ሰው ታራ በአላህ ትእዛዝ ላይ ሲኮራ ማን ሆኖ ነው ማን ሆኖ ነው እንግዲህ በሉጥ አለይሂ ሰላም ዘመን አመፀኞቹን ለማጥፋት ያ መላእክት የወሰደው እርምጃ ምንድን ነበር በወቅቱ የነበረውን ከተማ መሬቱን ህዝቦቹን ከአጠቃላይ ከግንባታዎቹም ከእንስሳዎቹም ጋራ በክንፉ ጫፍ ነበር ያነሳው ሲያነሳም እስከ ተወሰነ ቦታ አይደለም የክብደት ሚዛን ተወዳዳሪዎችን ተመልክታቸዋል አይደለም ከፍተኛው ክብደት ያለውን ነገር ከመሬት እስከ ደረታቸው ወይም ከቻሉ እስከ ጭንቅላታቸው ወደ ላይ ያነሱትና ከዛ ወዲያው ያወርዱታል አይደለም ጠንካራ የሚባሉት ይሄ አምላካችን አላህ የፈጠረው መላእክት በአንድ ክንፉ ጫፍ መሬትን ህዝቡን በተቀላላ በውስጧ የነበሩትን ግንባታዎችንና እንስሳዎችን ሁሉ ከመሬት አነሳ መሬትን ባንሳት በራሱ ምን አይነት ታላቅ መላእክት መሆኑን ነው የሚገልጸው ያ ብቻ ሳይሆን እስከት ወሰደው ሰማይ ጫፍ ነበር ያደረሰው መላእክቶች የዶሮና የውሻ ጩኸትን እስኪሰሙ ድረስ ነው ከዛ በኋላ ነው فجعل عاليها سافلها የስሩን ወደ ላይ አድርጎ ገለበጠው በአላህ ትእዛዝ ሲያጠፋቸው ማለት ነው እንደዚህ አይነት ኃያል የሆኑ መላእክቶች እንኳን አላህን የሚፈሩ ናቸው ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም ለምንድነው ሚካኤል ሲስቅ የማላየው ብለው መላእክቱ ጅብሪል አለይሂ ሰላምን ጠይቀውት ነበር ምን ብሎ መላእክት ሰጣቸው መላእክቱ ጅብሪል አለይሂ ሰላም አላህ ጀሃነም እሳትን ከፈጠረበት ጊዜ ጀምሮ አንድም ጊዜ እንባው ደርቆለት አያውቅም አንድ ቀን እኔ አምጬው ወደ ጀሃነም እሳት ቢከተኝስ ብሎ ከስጋቱ የተነሳ ይላል ይሄ ታላቅ መላእክት ታዲያ ወላሂ ሐቂቃ አሁንኛ ምን ኖረው በረህመቱ ነው በስራችን ይሄንን ስንመለከት የእዝነቱ ስፋት ነው ወላሂ የሚያኖረን ፀሐይ እየወጣልን ያለው ዝናብ እየዘነበልን ያለው ይሄ መልካም ስራችን ዒባዳችን አይደለም ማለት ነው የሱ ረህመት ነው ስለዚህ አሁንም ይሄ ረህመት ከላያችን እንዳይነሳብን ተውበትና ኢማን ወሳኝነት አለው ማለት ነው እምነታችንን እናድስ እንማር ዲነል ኢስላምን ምን ላይ እንደቆምን እንወቅ ነገ ከራሳችን ከወንድሞች ከእህቶችም አልፈን ሌሎች ወገኖች ወደዚህ ወደ ህይወት ብርሃን እንዲመጡ ካሉበት ጨለማ እንዲወጡ ሰበብ ልንሆን ይገባል ስለዚህ ኢንሻአላህ ለዛ ሰበብ መሆን የሚቻለው ሰው ሲያውቅ ነው እናም ኢማን ወሳኝነት አለው ማለት ነው በሶስተኛም ደረጃ ኢማን ውስጥ ምን ይካተታል በነቢያቶች ማመን ማለት ነው አላህ ይላካቸው ነቢያት ሁሉ ነብይነታቸውን አምነን እንቀበላለን ላ نفرق بين احد منهم በማከላቸው አንለይ አይሁዶች ኢሳ አለይሂ ሰላምን ተከትለው ሙሳ አለይሂ ሰላምን ተከትለው ኢሳ ሲመጣ አስተባብለዋል ክደውበታል አወላለዱንም ጥያቄውስ ምልክቱስ ከተው የዝሙት ልጅ ነው እስከማለት ደርሰዋል ነሳራዎች ኢሳን ተከትለናል ብለው ነብያችን አለይሂ ሰላቱ ወሰለም ነብይ ሆነው ሲመጡ ግን አልተቀበሏቸውም እኛ ደግሞ በተራችን እሳቸው ሲላኩልን የእሳቸውን ነብይነት ተቀብለን ከሙሳና ከኢሳ ወይ ከነቢያት አንዱን ያስተባበልነው አለ የለም ሁሉንም ማምነን ተቀብለናል ነቢያት ሁሉ ዕውቅና ያገኙት በነብያችን ሰለላሁ ዐለይሂ ወሰለም ማንነት ውስጥ ነው እሳቸው ሲያስተምሩን ወነብዩና ሐቁን እንዳሉት ሁሉም ነቢያቶች እውነተኞች ናቸው ብለን ልናምን ይገባል መለያየት አይሰራም እዚህ ቦታ ማለት ነው ምክንያቱም በእሳቸው ነብይነት የሚያምን ሰው ለምን አመንክ ተብሎ ቢጠየቅ አጎቴ ስለሆኑ ብሎ ምላሽ አይሰጥም በዘራ እንገናኝማ እሳቸው አረብ ናቸው እኛ ደግሞ ሐበሻ ነን ግን ለምንድነው ያመነው አላህ ነብይና መልእክተኛ አድርጎ ለዓለም ረህመት ስለላካቸው ነው ታዲያ በእሳቸው ነብይነት አላህ በላከው ያመነ ሁሉንም ማምኖ መቀበል ስላለበት አላህ የላካቸውን ሁሉ ማመን የሙስሊሞች ግዳጅ ይሆናል ማለት ነው ነቢያትን ሁሉ እንደ ነብይነታቸው እናምናለን ነገር ግን አናመልካቸውም በሶስተኛ በአራተኛ ደረጃ ደግሞ የወረዱ መለኮታዊ መጻሕፍትን ማምነን እንቀበላለን ከቁርአን በፊት ቀደምት መለኮታዊ መጻሕፍቶች ለህዝቦች መሪ ሆነው ማለት ነው ለነቢያቶቹ ተሰጥተዋል ነገር ግን እነዛ መጻሕፍቶች የአላህ ጥበቃ ስላልተደረገላቸው ተበርዘዋል ተደልዘዋል ሐቅ ከባጢል ጋር ተደባልቆ ይሄው ዛሬም እስከ ዘመናችን ቆይተዋል ብለን እናምናለን ቁርአን ግን የመጨረሻና ብቸኛው መለኮታዊ መጽሐፍ ስለሆነ እስከ ቂያማ ቀን ድረስ ሌላ የሚላክ ነብይ የሚወርድ መጽሐፍ ስለሌለ አላህ በዚህ ኡማ ላይ ማስረጃውን ለማቆም ቁርአኑን እንዳወረድኩት እኔው ጠብቀዋለሁ ብሎ ቃል ኪዳን በገባለት መሰረት ይሄው እስከ ዘመናችን ተጠብቋል ወደፊትም ተጠብቆ የሚቆይ ብቸኛ መለኮታዊ መጽሐፍ ነው ይሄንን እናምናለን አምስተኛ ከሞት በኋላ ህይወት መኖሩን ሙስሊም አምኖ ይቀበላል ከእንስሳ የምንለየውም አንደኛው ይሄ ነው ብዙ ጊዜ ሰው ከእንስሳ በምን ይለያል የሚል ጥያቄ በትምህርት ቤት ውስጥ ስንጠየቅ ምንድን ነበር የምንመልሰው ምላሽ በማሰብ ይባላል ምን ማለት ነው ግን ማሰብ ማለት በሁለት ነገሮች መካከል መለየት የሚጠቅምን ከሚጎዳ ለይቶ ማወቅ ከሆነ ይህንን የማድረግ ችሎታ እንስሳቶች የላቸውም እንዴ ይሄ ከሆነ እነሱም አላቸው
በግቢ ውስጥ የሚያድግ እኮ ውሻ የግቢ ተከራይና ባለቤቱን ከመንደርተኛ ወይንም ደግሞ በዛ አካባቢ ከሚተላለፍ ከሌባም በላይ ለይቶ ያውቃል ማለት ነው ለዚህ ነው ባለቤቱ ሲመጣ ቶሎ ሩጦ እግሩ ስር የሚሆነው ይህንን መለየት ይችላል መልካም የሰራለትና ያልሰራለትን መለየትና ማወቅ ይችላል እኛ ግን እንደ ሙስሊምነታችን ትልቁ ልዩነታችን ይሄ አይደለም ነው የምንለው አንደኛው ልዩነታችን የተፈጠርንበት ዓላማ ነው እነሱ ሲፈጠሩ ለሰው ልጆች ግልጋሎት ነው የተፈጠሩት ህግና ስርዓት አልተበጀላቸው هو الذي خلق لكم ما في الارض جميعا እንዳለው ለኛው አገልግሎት እንዲሆኑ ተፈጥረዋል እኛ ግን የተፈጠርነው ለዒባዳ ነው ኢምቲሃን ፈተና አለ ማለት ነው አላህን እንድናመልክ በተሰጠን ነፃ ምርጫ እሱን በህይወት ዘመናችን እንድንገዛው ተፈጥረናል ይሄ ዓላማ ከእንስሳ ይለየናል ይህንን ዓላማ አንድ ሰው ካላወቀ ካልተረዳ ለምን እንደተፈጠረ ካላወቀ ከእንስሳም የባሰ ይሆናል ማለት ነው አላህም እንደዚህ አይነቶቹን ነው ኡላኢከ ከልአንዓሚ በልሁም አضل እንደዚህ አይነቶቹ እንደ እንስሳ ናቸው ከእንስሳም የባሱ ብሎ ነው ያወቀው ቢያንስ እንስሳ ቤቱን ያውቃላ ሄዶ ከእንስሶቹም ተለይቶ ቤቱ ሲደርስ ይገባል ማለት ነው ሰው ግን መመለሻውን አያውቅም ማለት ነው የተፈጠረበትን ዓላማ አልተረዳም እንደዚህ አይነቱ ሰው ከእንስሳም ይብሳል ከእንስሳም እንለየው የተፈጠርንበትን ዓላማ ስናውቅ ነው ሁለተኛው ደግሞ ዋናው ልዩነታችን ምንድነው ባዕስ መቀስቀስ አለብን ማለት ነው ሞተን አፈር ሆነን አንቀርም እንስሳዎች አፈር ሆነው ነው የሚቀሩት ቂያማ የለባቸውም ምርመራ የለባቸውም ሂሳብ የለባቸውም ምናልባት ቀንድ ያለው እንስሳ ቀንድ የሌለውን ወቅቶት ከሆነ ከአምላካችን አላህ ፍጹም ፍትሃዊነት የተነሳ በዛ ነገር ላይ እንኳን ፍትህን ለመጠበቅ ሁለቱን እንስሳ ቀስቅሷቸው ማለት ነው ቀንድ ላልነበረው ቀንድ ተሰጥቶት በመድር ላይ ቀንድ ያለው ከብት ማለት ነው ወጊውን እንደወጋው እንዲወጋውና ከዛም አፈር ሆኑ እንዲባሉ ካልሆነ በስተቀር ምርመራ ወይም ሂሳብ የሚባል ነገር እነሱ ላይ የለም የሰው ልጅ ግን ይቀሰቀሳል ከዛም ጀነት ውስጥ አላህ ከጀነት ሰው ይበለን ካልሆነም ጀሃነም ውስጥ ከእሳት ይጠብቀን ይኖራል ማለት ነው የሰው ልጅ ይሄ ነው ከእንስሳኛን የሚለየን ዋነኛው ልዩነታችን ይሄን የሰው ልጅ ካወቀና ከተረዳ እንስሳዎችንም እንዴት አድርጎ ለራሱ ግልጋሎት እንደሚጠቀምባቸው ያውቃል ማለት ነው ካልሆነ በስተቀር እነሱ ሊገዙትም ይችላሉ ተግባባን አይደል ስለዚህ ኢማናችን የተስተካከለ መሆን አለበት መጨረሻም በስድስተኛ ደረጃ በቀዳ ወልቀድር እናምናለን በዩኒቨርስ ላይ የሚከናወን ማንኛውም ክስተት በተክላላ በአምላካችን አላህ ፍቃድ በሱ ውሳኔ በሱ ቁጥጥርና ዕውቀት ስር ሆኖ እንደሚከናወን ከሱ ፍቃድና ፍላጎት እንደዚሁም ከሱ ዕውቀትና ቁጥጥር ውጪ ሆኖ የሚከናወን አንድም የዩኒቨርስ ክንዋኔ እንደሌለ ሙስሊም ሁሉ ሊያምን ግድ ነው ማለት ነው ይሄንን አምኖ መቀበል ሁለተኛውን የኃጢያት ስርየት የመዳንን መንገድ የሚያስገኝ ነው ማለት ነው ምክንያቱም ወኢኒ ለገፋሩን ሊመን ታበ ወአመነ ብሏልና ላመነ ሰው ስላለ ኢማናችን መስተካከል መቻል አለበት ማለት ነው ሌላው ሶስተኛው ማረጋገጫ ምንድነው ወኢኒ ለገፋሩን ሊመን ታበ ወአመነ ወአሚለ ሷሊሃ መልካም ስራንም ላስከተለ ለሰራ ሰው ይላል ከእምነት ጎን ለጎን ምን ያስፈልጋል ስራ ያስፈልጋል ታዛዥነት ያስፈልጋል ሰው በስራ አይድንም በእምነት ብቻ ነው የሚሉም ወገኖች አሉ ሁልጊዜም እኛው ሙስሊሞች ስለ እምነት ስናወራ እነሱ ምን ይላሉ መልካም ስራንም እግረ መንገድ ታዛዥነትን ስንገልጽ ሰው በስራው አይጸድቅም ይላሉ ታዲያ በምንድነው የሚጸድቀው በእምነት ይሉናል እምነትን ከስራ ገንጥሎ ማሳየት ይቻላል አንድ ሳንቲም ስንት ገጽታዎች አሉት ሁለቱን ገጽታዎች ለብቻ ከፋፍላችሁ አሳዩኝ ብላችሁ የሚያሳየኛል ከናንተ ውስጥ ይቻላል እንዴ አይቻልም ኢማንና መልካም ስራ አመለ ሷሊሃት እንዴት ተደርጎ ነው የሚለያየው እንዴት ይገነጣጠላል አንዱን ከሌላው እንዴት ለይቶ ማሳየት ይቻላል እንደው መጀመሪያ ኢማን ማለት በራሱ ትርጉሙስ ምንድነው የልብ ዕውቅና ብቻ ነው የዛን ነገር እውነተኝነት ልብ ዕውቅና ሰጥቶ መቀበል ብቻ ነው ውጫዊ ታዛዥነት የሌለው ነው ኢማን የሚባለው ያማ ኢማን ተብሎ አይጠራም ኢማን ብሎ ማለት ማ ወቀረ ፊል ቀልቢ ወሰደቀሁ العمل ልቦና ዕውቅና ሰጥቶት አምኖ ተቀብሎት አካል ደግሞ በታዛዥነት የገለጸው ከሆነ ኢማን ተብሎ ይሰየማል ማለት ነው ሰውየው በውስጡ ትክክለኛ እምነት ኖሮት ውጫዊ ማንነቱ ግን መጥፎ ነው ማለት እንዴት ነው ግን ትርጉሙ በራሱ
ሰው ልቡ ከተስተካከለ ልቡ በኢማን ካጌጠ ውጫዊ ማንነቱም ይስተካከላል መነጣጠል አይቻልም ነብያችን ሰለላሁ ዐለይሂ ወሰለም አላ ወኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐ الجسد كله በሰውነታቸው ውስጥ ቁራጭ የሆነች ስጋ አለች እሷ ከተስተካከለችና ከበጀች ሰውነቱ ሁሉ ይስተካከላል ወኢዛ ፈሰደት ከተበላሸች በተቃራኒው ፈሰደ الجسد كله ሰውነቱ ሁሉ ይበላሻል አላ وهي القلب አዋጅ እሷ ምንድነች ልብ ነች ልብ በኢማን በተቅዋ በተወኩል በመሳሰሉት የልብ ስራዎች ማለት ነው ካጌጠ ማለት ነው የተቀረው ሰውነታችን ደግሞ በታዛዥነት በመልካም ስራዎች ይዘጋጃል ለማድረግ ማለት ነው ካልሆነ ውስጡ ከተበላሸማ ኒፋቅ ካለበት ሌላም ካለበት ለአመጽ እንጂ ለኸይር ስራ የተገራ ማንነት ሊኖር አይገባም ኢማንና መልካም ስራን በፍጹም መነጣጠል አይቻልም ነጣጥሎ ማሳየት አይቻልም ስለዚህ እንደ ሙስሊሞች እምነትና እንደ ሐቂቃው ሰው የሚድነው እምነቱን በስራ ገልጾ ሲታይ ነው የምንላቸው በእምነት ብቻ መዳን አይቻልም በስራ ብቻም ሊዳን አይቻልም ያማ ከሆነ ታዲያ ኢብሊስ የሚጠፋው በምንድነው ኢብሊስ የአላህን ጌትነት አያምንም ነበር እንዴ ለዓነቱላሂ ዐለይሂ አያምንም ያምናል ስላመነም ነው ከነበረበት ጀነት ከዛ ከድሎት ስፍራ ሲባረር ቃለ ረቢ አለ ገና ሲጀምር ጌታዬ ሆይ አለ አላህ ጌታው እንደሆነ ያምናል فانظرني الى يوم يبعثون ሰዎች እስከሚቀሰቀሱበት ቀን ድረስ አቆየኝ አለ ህይወትን መስጠት የሚችል ማቆየት የሚችል አላህ ብቻ መሆኑን እሱም ያውቃል ግን ምን ያድርግ ይሄ እምነቱ እውነተኛ እምነት ልቡ ላይ የተረጋገጠ ቢሆን በታዛዥነት ይቀበለው ነበር ሐቂቃ ግን አላህ ካፊር ነው ብሎ ገለጸው ለምን የታዘዘውን ትእዛዝ እምቢ አለ አደምን አለይሂ ሰላም ከሌሎች ነገራቶች ለይቶ አምላካችን አላህ ቀጥታ በእጁ ስለሰራው በእጁ ስለፈጠረው የአክብሮት ስግደት ዒባዳ ሳይሆን የአክብሮትን ስግደት ስጁድን ወረዱ ሲላቸው ሁሉም መላእክቶች ታዘዙ ኢላ ኢብሊስ እነሱ ታዛዥ ሆነው ሲሰግዱ ኢብሊስ ብቻ ቀረ አባ ወስተክበረ ወካነ ሚነል ካፊሪን እምቢ አለ ኮራ በክህደቱና በእንቢተኝነቱ ምክንያት ከካፊሮች ሆነ ይላል ስለዚህ እሱ ለኩፍር የዳረገው የትኛው ነው እንቢተኝነትና ክህደቱ ነው ማለት ነው ኩራቱ ነው ታዛዥነት አለመኖር ነው ተግባባን አይደል ኢብሊስ አንድ ስጁድ እምቢ ብሎ በኩራተኝነት ከጀነት ተባሯል 5 ወቅት ሰላት አልሰግድም የሚል ሰውስ ስገድ ተብሎ ዋጂብ መሆኑን አምኖ እምቢ የሚል ሰው እንግዲህ ምን ይጠብቀዋል የሚለውን ሁሉም ሰው ሊያስብበት የሚገባ ጉዳይ ነው ማለት ነው ስለዚህ ኢንሻአላህ ከኢማን ጎን ለጎን መልካም ስራ ወሳኝነት አለው ማለት ነው መልካም ስራ በደህንነታችን ውስጥ ወሳኝነት እንዳለው ልንነግራቸው ይገባል ሰው ከእምነት ያገለለ ስራ ሊኖረው አይችልም ለዚህ ነው በቁርአን ውስጥ ወደ 66 ቦታ ላይ ኢማንና መልካም ስራ ተያይዞ ሲመጣ ነው የምናየው አላህ በጊዜያቱ እየማለ ሲነግረን ሱረቱል ዐስር ላይ አንድ የተናገረው አለ ሁሉ ነገር ያምላካችን የአላህ ንብረት ነው ሁሉ ነገር በሱ ቁጥጥር ስር ስላለ አላህ በሚፈልገው መማል ይችላል በሚፈልገው ነገር እኛ ግን የሱ ንብረቶች ነን ከሱ ስም ውጪ በማንም አንምልም ስለዚህ ጌታችን ምን አለ ወልዐስር በጊዜያት እምላለሁ አለ ኢነል ኢንሳነ ለፊ ኹስር ሰው የተባለ በጠቅላላ ከሳራ ውስጥ ነው የዳነ የለም ሁሉም ጠፍተዋል አለ ከዚህ ከሳራ ለመዳን ግን የሚችል ሰው ምን አይነት ነው ኢለለዚነ አመኑ وعملوا الصالحات እነዛ ያመኑና መልካም ስራዎችንም የሰሩ ሲቀሩ አለ ከእምነት ጎን ለጎን ስራ መኖር አለበት ማለት ነው ከዛም ወተወሰው ቢልሐቅ ይህንን እውነታ ይህን ታላቅ አደራ ለሰዎች አደራ በማለት መልእክቱን የሚያስተላልፉ ዳዕዋ የሚያደርጉ ምናልባትም በዳዕዋ ላይ እንቅፋት ይኖራልና ችግር በሚገጥማቸው ሰዓት ወተዋሰው ቢልሰብር በትግስትም አደራ የተባባሉት ብቻ ሲቀሩ ይላል ስለዚህ ስራ በእኛ ማንነት ውስጥ ትልቅ ለውጥ እንዳለው ልንገነዘብ ይገባል ሰው በእምነትና በስራ ይድናል የደህንነት ጎዳና ነው ብለን እናምናለን በቁርአን ውስጥ በብዙ መልኩ ስለ ኸይር ስራ አምላካችን አላህ ገልጾታል hatta ኃጢያትን እንደሚያስወግድ ኢነል ሐሰናት يذهبن السيئات ይላል አምላካችን አላህ በሱረቱ ሁድ ላይ መልካም ስራዎችም የሰውን ኃጢያት ያስወግዳሉ የሚል የሰውን ኃጢያት ያስወግዳሉ አንድ የሰማሁት ነበር ከዚህ በፊት በኢንተርኔት ፓልቶክ ላይ ያ ውጭ ሀገር ከሚገኙ ሙስሊም ወንድሞቻችንና ክርስቲያን ወገኖቻችን ጋር ስንወያይ ነው እና በመልካም ስራ ጉዳይ ላይ ስላለው ሁኔታ እኛ ሙስሊሞች የምናምነውን እምነት ስናብራራላቸው በዛ የሙስሊሞች ሩም ውስጥ ነው ክርስቲያኖች ተራው ደርሷቸው ማይክ ይዘው ምን አሉ በእግዚአብሔር ዘንድ 9 ከ10 የሚባል ነገር የለም አለ አንዱ ሲናገር
ምን እንደሆነ ገብቷቸዋል ለምሳሌ አንተ 10 ነገሮችን ታዘህ 10 ነገሮችን እንድትተገብር ማለት ነው ትእዛዝ መጥቶልህ ግን ተግብራቸው በአንዱ ብታጠፋ 9 ከ10 የሚባል ነገር በእግዚአብሔር ዘንድ የለም 0 ከ10 ነው የምትባለው አንዱን ካጠፋ ሁሉን እንዳጠፋህ ይቆጠራል ስለዚህ ስራ እንድናለን በላችሁ ካመናችሁ 100% ፐርፌክት መሆን አለባችሁ ይላሉ ካልሆነ 9 ከ10 የሚባል ነገር 80 ከመቶ የሚባል ነገር የለም ግን ሐቂቃ ይገባችኋል አሁን ይገባችኋል ትረዱታላችሁ ምንስ ማለት እንደሆነ ምን ማለት ነው እሺ ትርጉሙ እንዴ ሰው እንዳቀሙ ነው አይደለም መሄድ ያለበት አላህ لا يكلف الله نفسا الا وسعها ብሏል ነፍስን ከችሎታ በላይ አላስገድድም ማለት እንደተባለው ዘጠኙንም አላህ ወፍቆህ እንድትሰራ ካደረገ ይሄማ ታላቅ እድል ነው እንደተባለው በአንዱ ወደክ ለወደከው ነገር ጊዜ ካለ ኢስቲግፋር ተጠይቀው በት ትገባለህ እንጂ በቃ በአንዱ ስትወድቅ ምን ሆኗል ዘጠኙም የቀረው እንዴ ምን አይነት አስተሳሰብ ነው ግን ይሄ አላህ ኢና ላ ኑዲዑ አጅረ መን አህሰነ አመላ ያለ ስራውን ያሳመረ ሰው ምንዳውን አናባከንበትም እኮ ያለ ነው አምላካችን አላህ ስለዚህ ኦሬዲ አንተ ታዛዡን መባሉ ትርጉም አልባ ነው ማለት ነው በቃ ታዳኛም ፊት መልኩን እንቀይረውና ጥያቄውን ለምንድነው እናንተ ከኃጢያት የምትርቁት ነው የምንላቸው ያው እነሱ በኢየሱስ መን እሱ ላንተ ኃጢያት እንደሞተ ካመንክ ትድናለህ ይሉሃል አይደለም ስለዚህ ለኃጢያት የምትርቁት ለምንድነው ስትላቸው አይ ኃጢያት በእግዚአብሔር ፊት አጸያፊ ነው ነገ ያስቀጣሃል ቢሆንም ግን ሰው ነህ አይደለም መሳተህ አይቀርም አይደለም አው አንድ ቀን የሳትክ ቀን ከዚህ በፊት የሰራሃቸው ኸይሮችን ማብሮ ምን ያደርገዋል ይደመስሰዋል 0 ከ10 ተብሏል መጀመሪያ ወይስ እነሱ ጋር ማርኩ ይለያል ስለዚህ እዛም 0 ከ10 ከሆነበት ኸይር ስራ መስራቱ ምንድነው ጥቅሙ የተራበ ስታገኝ የምታበላው የታረዘ የምታለብሰው ማለት ነው እንደዚሁም ለሌሎች ለችግርተኞች የምትደርሰው አንተ ጋር ምን ጥቅም አለው አይ በእግዚአብሔር ፊት የማገኘው ነገር አለኝ ጥሩ ነገር አለ ካልክ እነዚህን ሁሉ ጥሩ ሰርተ አንድ ቀን ስታጠፋ ስራውንም ሁሉ አብሮ ሊያጠፋብህ ነው እንዴት ነው የሚታሰበው ይሄ ነገር ይሄ ሎጂካሊ የሚያስኬድ አይደለም ስለዚህ መልካም ስራ በሰው ማንነት ውስጥ ቦታ ሊኖረው ግድ ነው ነብያችን አለይሂ ሰላቱ ወሰለም ኢተቂላህ ሐይቱማ ኩንት የትም ስፍራ ላይ ሆነ አላህን ፍራ ነው የተባልከው ያዘዘህን በመታዘዝ የከለከለህን በመራቅ አላህን ፍራ ሰው ነህና ታጠፋለህ አይደለም ወአትቢ السيئات الحسنه ወንጀል ሲሰራ ጥፋት ሲሰራ ኸይር ሰራን በጎኑ ወዲያው አስከተል ተምሁሃ ያብስልሃልና ያንን ነገር ያካክስልሃል ያብስልሃልና መልካም ስራን ከመስራት ወደ ኋላ አትበል ሰው ወንጀል ሰርቶ ተውበት ብቻ ሳይሆን በኸይር ስራም እንደዚሁ ሊያሰርዘው ይችላል ማለት ነው ወኻሊቅ الناس بخلق حسن ሰዎችን ስትቀርባቸው በጥሩ የሆነ ስነ ምግባርም ቀረባቸው ብለዋል ስለዚህ መልካም ስራ ለደህንነታችን ሌላ አንድ መሰረት ነው ማለት ነው ይህንን በተመለከተ አቢ ዘር ረዲየላሁ ዐንሁ የተናገረው ነገር አለ እስኪ ይህንን እንመልከተው ምን አለ أن ناسا قالوا يا رسول الله عليه الصلاة والسلام سوّج نبياتنا صلى الله عليه وسلم زند متوا سموتا قربوا واسموا له من قالوا ذهب أهل الدثور بالأجور أهل الدثورج بأجر بمندا إنيان تسون هدو قدمون قالوا يصلون كما نصلي إنيان دمن سجدوا يسجدوا نبر ويصومون كما نصوم عند من صوموا يصومالو بزي ملكام سرا أبرن يتجوازن يتشكدادمن ياله ويتصدقون بفضول أموالهم በነበራቸው ትርፍ ሀብት ትርፍ ገንዘብ ግን ሰደቃ ያወጡ ነበር እኛ ይሄንን ሰደቃ የምናደርግበት ደሞ ስላልነበረን በዚያ አጅር ቀደሙን ምን እናደርግ ብለው ይሄው ማምከርን ጠየቁ ከነብያችን ሰለላሁ ዐለይሂ ወሰለም አው እውነተኛ ሰው ለአኺራው የሚያስብ ሰው ምን አይነት መዝገብ ነው በአኺራ የማዘጋጀው ብሎ ያንን ነው ሊያስብ የሚገባው ማለት ነው ስለዚህም ይሄንን ጥያቄ ሲያቀርቡ ነብያችን አለይሂ ሰላቱ ወሰለም ዘንድ ጥያቄ ጠይቆ መልስ ያጣማንም አልነበረምና ከዛም መልእክተኛው ምን አሏቸው አወለይሰ ቀድ ጀዐለ አላሁ ለኩም ማ ተሰደቁነ ቢህ አላህ እናንተ ሰራሳችሁ ሰደቃ የምታወጡበትን ነገር አላዘጋጀላችሁም እንዴ ያሏቸው ከዛም ሲያብራሩላቸው ምን አሉ ኢነ ቢኩሊ ተስቢሐቲን ሰደቃ በእያንዳንዱ ተስቢህ ሱብሃንአላህ ብሎ መናገር በራሱ ሰደቃ ነው ምጽዋት ነው አጅር አለው አሉ سبحان الله الله كقدول بحري هلو يتقرانو إياله سويو أقموس كچالو درس دقاقمو بيل وبكل تكبيرة صدقة الله أكبر الله كهلو نقر بلاي تالاك نو بلن يسون ماننت يمنقل صبتم صدقانو هم
وكل تحميدة صدقة الحمد لله مسغانا بتقلالا የሚገባው ላንዱ ጌታችን አላህ ብቻ ነው ማለት وكل تهليلة صدقة لا اله الا الله اي لا معبود بحق الا الله ካንዱ አላህ በስተቀር እውነተኛ አምልኮ የሚገባው የለም ብሎ لا اله الا الله ማለት ነው በብዛት ማውሳት ሰደቃ ነው وامر بالمعروف صدقة ونهي عن المنكر صدقة ሰዎችን በመልካም ነገር እንዲሰሩ ማዘዝ ከመጥፎ ነገር ደግሞ ማለት ነው እንዲታቀቡ መከልከልም ሰደቃ ነው وفي بضع احدكم صدقه እንደውም ሲያጠናቅቁና ሲዘጉ ምን አሉ ከናንተ ውስጥ አሉ ያው ይሄ ሐዲስ እንግዲህ ትርጉሙም የሚገባቸው ወይም በተግባር የሚጠቅማቸው ላገቡት ብቻ ነው ከናንተ ውስጥ ከሚስቶቻችሁም ጋር መገናኘት ሰደቃ ነው አሉ አጅር አለው አሉ ያላገባችሁ እንግዲህ በዚህ አጅር ተቀደማችሁ ማለት ነው ሱብሃንአላህ አልহামዱሊላህ ላ ኢላሃ ኢላላህ አላሁ አክበር የሚለውን ካገቡ ወንድሞቻችሁ ጋር አብራችሁ ብትልም ወንድሞቻችሁ በዚህ አጅር እየበለጧችሁ ነው ማለት ነው በዚህ ሰዓት አሁን ሰው በጭንቅላቱ ሲያስበው ግራ ሊገባው ይችላል ሰው የራሱን ስሜት ለማርካት ራሱን ለማስደሰት ብሎ ሄዶ ከሚስቱ ጋር ፍራሽ ላይ መተኛቱ እንዴት አጅር ይሆናል ነው አይደል ነገሩ ልክኛ ግራ እንደሚገባን በወቅቱ የነበሩትም ሰሃባዎች ሰው ናቸውና ግራ ገብቷቸዋል ግን ግልጽነት ያለበት ነው እምነታችን ሚስጥርና ወይም ጥያቄ አትጠይቅ ከጠየቅ ትቀሰፋለህ አይደለምና ሰው ያልገባውን ነገር በግልጽ ይጠይቃልና ለዛውም ነብያችን ሰለላሁ ዐለይሂ ወሰለም ነው ሐቅ ነው በሐቅ ማፍር የለም ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ልክ ወዲያው ይሄኛውን ሐዲስ ሲሰሙ قالوا يا رسول الله عليه الصلاه والسلام انت يا الله ملكتኛ ሆይ አሉ ምን ብለው ጠየቁ አያቲ احدنا شهوته ويكون له فيها اجر ከኛ ውስጥ አንዳችን ስሜቱን ለማርካት ብሎ ሚስቱ ጋር ይመጣል ታራ ስሜቱን ለማርካት ብሎ ከሚስቱ በመገናኘቱ አጅር ወይ ምንዳ እንደ ሰደቃ ይቆጠርለታል እንዴ ያሉ አሁን እዚህ ጋር መረጃ አይደለም ያመጡት ቁርአንና ሐዲስን ተንተረሰው አስተሳሰቡን ውድቅ የሚያደርግ ነገር አላመጡም መረጃ ቢያመጡ መረጃን በመረጃ ማስተካከል ይቻላል ጥያቄያቸው የተፈጠረው ከሎጂክ አንፃር ነው አይደል ነብያችን አለይሂ ሰላምም ሎጂኩን በሎጂክ ነው የፈቱት ሲፈቱትም ጥያቄ በማያስከትል መልኩ ነው የፈቱት ታዲያ ምን አሉ እነሱ ስለጠየቁት ጥያቄ ማለት ነው እንዳትረሱ የነሱን ጥያቄ ሰውየው ስሜቱን ለማርካት ብሎ ከሚስቱ ጋር በመገናኘቱ አጅር ይኖረዋል ወይ ብሎ ሲጠይቁ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም አራአይቱም እንግዲያውስ እስኪ እናንተው ንገሩኛ ለው ወضعها في حرام አካን عليه وزر ሴት ልጅ ከጋብቻ ውጪ በሐራም ቢገናኛት ወንጀል አለበት የለበትም ማለት ምንድነው መልሱ በሐራም የተገናኘ ወንጀል ካለበት በሐላል መንገድ የተገናኘውስ እንዴት አጅር አይኖረውም ብሎ ምላሽ ሰጥቷቸው ምን አይነት አስደናቂ ሎጂክ ነው የመለሱላቸው ሌላ ጥያቄ እንኳን ማስከተል የማይችል ማለት ነው ስለዚህ ይሄ ምንን ያሳየናል ማለት ነው በእስላም የኸይር ስራ መንገዶች እጅግ ሰፊ ናቸው ማለት ነው ሁሉ ጊዜ የኸይር ስራ ሲባል ዋና መሰረት የሆኑት ሶላት መስገድ ጾም መጾም ዘካ ወይም ሌሎች ነገሮች እንዳይታገን እነሱ ቤዚክ መሆናቸው ባያጠራጥርም የኸይር ስራ በሮች ግን እጅግ ሰፊ ናቸው ለዚህ ነው ነብያችን አለይሂ ሰላቱ ሰላም እተቁን ናር ወለው በሽቅ ተምራን ያሉት የቴምር ልፋፊ በቴምር ፍሬ ውስጥ ያለው ሽፋኑን እንኳን ማለት ነው ሰደቃ በመስጠት ለአላህ መንገድ ማለት ነው በማዋጣት እሳትን ተጠንቀቁን ያሉት የሚናቅ ነገር የለም በኸይር ስራ በኩል እቺ ምን አላት አይባልም ምክንያቱም በእስላም ኸይር ስራ ጥፍ ድርም መሆን የሚጀምረው ከስንት ነው ወልሐሰነቱ ቢዐሽሪ አምሳሊሃ በ10 እጥፍ ነው የሚባዛው ይሄ መነሻው ነው 10 መድረሻው ግን ስንት ነው ገደቡ አይታወቅም መነሻው 10 እስከ 700 ከዛም በላይ አላህ እንደ ሰውየው ንያ እጥፍ ድርብ አድርጎ ይሰጣዋል እንደው በመንገዳችን ላይ ከአምላካችን ከአላህ ዘንድ አንድን ሐሰና አንድን አጅር ማግኘት ማለት ምን ማለት እንደሆነ ግን እናውቀዋለን ምንድነው አንድ ሐሰና ቁጥሩ አይደለም ሊታየን የሚገባው እዚህ ጋር አንድ መባሉ አይደለም ያ አንድ ምንድነው ነው ከጌታችን ዘንድ የምናገኘው አንድ አጅር ዱንያ ላይ ባለ ነገር ሊተካ ይችላል ነገ የውመል ቂያማ የኸይር ስራ ሚዛኑ ከሸር ስራ ሚዛኑ አንድ ሐሰናት ቢጎልበት የሚሰጣለ እንዴ ዱንያና ዱንያ ላይ ያለው ሁሉ ወደ ገንዘብ ተቀይሮ ልክፈል ቢል የሚያወጣው ነው አይደለም ስለዚህ የጌታችን አንድ ሐሰና ማለት እንግዲህ ዱንያና ዱንያ ከያዘችው ሁሉ የሚበልጥ መሆኑን ልናውቅ ይገባል ማለት ነው ቁጥሩን ሳይሆን ሰጪው ማን እንደሆነ ልንረዳ ይገባል ለዚህ ነው በሌላ ዘገባ ላይ ራሱ አቢ ዘር ረዲየላሁ ዐንሁ በድጋሚ እንዳወራው قال رسول الله صلى الله عليه وسلم لا تحقرن من المعروف شيئا ከመልካም ነገር ማንኛውንም ቢሆን አሳንሰ ልታይ አይገባም ولو ان تلقى اخاك بوجه طليق ወደ መስጊድ ስትገባም ሆነ ስትወጣ ሙስሊም ወንድምህን ፊት ለፊት ስትገናኘው እንኳን ፈገግታ በተሞላበት ፊት ተገናኘው ይሄም ሰደቃ ነው
ለዚህ ነው አንዳንድ ምሳሌ ሲጠቀስ ከፍትፍቱ ፊቱ ይባላል አይደል ምንጩ እንግዲህ ማን ነው ማለት ነው የዚህ ምሳሌ ሐዲስ ነው ማለት ነው ከሐዲስ የወጣ ነው በመልካም ፊት በጥሩ ፈገግታ መገናኘትህ ለዛ ወንድም ሰደቃ ነው አለበዛ ተቆጥተ ተኮሳትረ ፊት ለፊት ስትመጣ ቀልቡ ቢሰበርስሽ ምን አርጊው ነው ምን አልኩት ይሄን ያህል ብሎ ወደ ኋላ ያስባል ቀልቡ ላይ ጥላቻ አድሮበት የባዘ ቢሸሽህስ ግን ፈገግታህን አይቶ ምናልባት እሱ እንደው ማጥፍቻለሁ ብሎ የነበረም ነገር ካለ ያንንም የሚያስረሳው ሊሆን ይችላል ለዚህ ነው ከነብያችን አለይሂ ሰላቱ ወሰለም ፊት ላይ ፈገግታ ጠፍቶ አይታወቅም የተባለው የግድና የምር ሆኖ በአላህ ድንበር ላይ ወሰን ሲጣስ ለአላህ ካላቸው ቃት የተነሳ ካልተቆጡ በስተቀር ፊታቸው ራሱ በፈገግታ የተፈጠረ ፊት ነው ነገር ግን እንደዛውም ደግሞ በጣም መጨረሻ ጣራይነ ካሳቀንም ስቃው አያውቁ ፈገግ ሲሉ ጥርሳቸው ይታያል ቅንጣጤ ጥርሳቸው እስኪታይ ድረስ አንዴ ነው ሁለት ጊዜ ብቻ ነው የሳቁት ከዛ ውጪ የአኺራውን ሁኔታ ደግሞ ሲታይ ሲታሰብ ጉዳዩ የሚያስቅ አይደለም ፈገግታ ግን ከሙስሊም ፊት የሚጠፋ መሆን የለበትም ይሄ ምንድነው ሰደቃውና ማለት ነው በሌላም ዘገባ እንደዚህ ሆነ ነብያችን አለይሂ ሰላቱ ወሰለም ብዙ የመከሩን ምክር አለ አንዱን ለመግለጽ ማለት ነው بينما رجل يمشي بالطريق ሰውየው በመንገድ እየተጓዘ እያለ اشتد عليه العطش ውሃጥም በጣም በረታበት ስሙ እንግዲህ እዚህ ጋር ቅድም ሰዎችን ግደሉ ተጸድቃላችሁ እንደዚህ የሚል እምነት አላችሁ የሚሉ ሰዎች እሺ ለሰው እንደዛ ተብሏል ግን ለእንስሳ የተባለውን አዳምጡ ሰውየው በመንገድ እየተጓዘ ውሃጥም ይዘውና فوجد بئرا አንድ ጉድጓድ ያገኛል فنزل فيها فشرب ይወርድና ይጠጣል ከዛም ጥሙ ይወገድለታል ثم خرج ከዛም ወጥቶ ሲጓዝ فاذا كلب يلهث ياكل الثرى ውሻ ከውሃጥም